የሚችሉ ሰዎች ኤክስፕሌን ሊያደርጉ የሚችሉ ሰዎች ነው በደንብ ኤክስፕሌን መደረግ እኔ እንደውም ሞሮፍ አላምንበትም የሚል አይደለም ምንድነው እሱ መታሰቢያ ሲምቦሊክ የሚባለውን ማምንበት ነው ቢሆንም ግን በደንብ ዲፋይን አልተደረገም በደንብ ኤክስፕሌን አልተደረገም የሚል መልከታ ነው ያለኝ ስለዚህ በዛ መልክ ነው ለሁላችሁም አክብሮት አለኝ ለሉትራን ወንድሞቻችን በጣም ትልቅ አክብሮት አለኝ እዚህ መተው በረጋ መንፈስ ነው የተናገሩት እግዚአብሔር ይባርካችሁ ከማለት ውጪ በጣም የተለየ ነገር አልናገርም ሳምዬ እግዚአብሔር ያክብርልኝ ተባረኩ ሰላም ነው አሜን ቢሻራል አልቀበለም ምናምን ብትል ኤኒዌይስ ተስፍሺ ወደ አንተ ድምጣና ከዛ እንግዶችን ሰላም እንላለን ተስፍሺ ሰባራይዘር እሺ ይሰማል አይደል ሳሚ እስካሁን ከጨመሩት ብዙ ምር የለኝም በጣም ነው ማመሰግነው በእውነት ልዩነቶች እንዳይሰፉ ታግሰው ከዚህ በፊት የነበረውን ነገር ሁሉ እንደው የተዘረዘሩትን ነገሮች ሁሉ እንደው ቀለል አድርገው ለመወያየትም ሐሳብ ለመስጠትም ፈቃደኞች ሆነው የመጡ ወንድሞችን በእውነት እግዚአብሔር ይባርካችሁ ላለው አሁንም ቢሆን ከልዩነቶቻችን ይልቅ ብዙ አንድ የሚያደርጉ ነገሮች አሉ እሱ ላይ ልዩነቶቻችን እንደ እግዚአብሔር ቃል እየተናገረን የተማማርን ዲቤት ያደረገ ለአንድነቱ ትኩረት እንስጥራለሁ በይበልጥ ግን መናገር የምፈልገው ልዩነትን ሊያሰፉ የሚችሉ የሚከፈቱ ቤቶች ላይ ገብቶ ነገር ከማጋጋል ለጊዜው ብትቆጠቡ አንዳንዶቻችሁም እዛ ከመግባት ራሳችሁን ብትቆጠቡ ጥሩ ነው ላለው ባክ ኤንድ ፎርዝ ሊያደርግ የሚችሉ ብዙ ነገሮች ያየን ስለሆነ ማለት ነው በቃ እንትን ብለሻል እየተባባሉ የሆኑ ሰዎችን ሐሳብ ያመጡ በጣም ነገሮችን ለማጋጋል የሚጥሩ ሰዎች አሉ ከዛኛውም ከዚህኛውም እነሱ ነገሮች አቮይድ ብታደርጉ ሉትራንን ፕሮቴስታንትንን ይላሉ የትኛው ውስጥ ፔንቴኮስታል ይላሉ ሉትራንን ይላሉ የትኛው ውስጥ ነው በርግጥ የማይታወቁ ሁለቱም እግራቸው ሁለት ቦታ ላይ ረገጡ ሰዎች የሚከፍቷቸው እንትኖች ውስጥ ገብታችሁ እንደው ነገር ባታጋግሉ በተቻለ መልኩ ረገብ ብሎ መወያየት የምንችልበት ቦታ ላይ መግባት ጥሩ ነው ብዬላለሁ ከዛ በተረፈ እኔ ከዚህ በፊትም ብያለሁ ወደ ሉትራን እንዳይሄዱ ምናምን ሲባል የነበረው ነገር አጥብቄ ነበር ዝቃወም የነበረው በዚህ ልባችሁ ያዘኑ ወንድሞቼ የሜካኒስ ወንድሞቼ ሉትራን ወንድሞቼ እኔም ራሴ በጣም የእውነት ይቅርታ አላችኋለሁ እንደዚህ አይነት ሐሳብ አመለካከት የለንም ወደ እናንተ እንዳትሄዱ ምንለው የለንም የናንተ ቄሶች መተው በእኛ ጉባኤዎች መካከል ያገለግላሉ ከኛ ሄደው እናንተ ጉባኤዎች ላይ ያገለግላሉ ሶ በዚህ አክል ጽንፍ የረገጠ ነገር የለንም እንደገና ደግሞ ብራዘር ዴቭም የተናገረው ነገር አይኖ ትንሽ ሆት አድርጎታል ከዚህ በፊት የነበረው ነገር ተደራርቦበት ያለው ነገር ነው ብዬ አምናለሁ እሱም መጥቶ ነገሮችን ያስተካክላል ብዬ አስባለሁ ከዛ በተረፈ ግን ምክክራችን ውይይታችን ይቀጥላል በመከባበር በፍቅር አንድነታችን ሊያጠነክር በሚችል መንገድ ማድረግ አለብን ጌታ ጸጋ ሰላም ከሁላችን ጋር ይሁን ተባረኩ ተስፍሺ ተባረክ ያውኛ ትንሽ ያስቆጣን አንድ ሚሽን ያለን እንደ ክርስቲያን ሚሽናችንም ደግሞ ወንጌልን ለአሕዛብ መመስከር ነው መናገር ነው ኢየሱስን መስበክ ነውና የተነሳው ነገር ለወንጌል እንቅፋት ይሆናል ብለን ስላመንን ነው እንደዚህ በጣም ያስቆጣል ኤኒዌይስ የሚፈራረግ ነው ብሩክ እንዴና ደህና ነው ወይ ብሩክ ፓፓ ሰላም ብያለሁ ሳሚ ሰላም ብያለሁ ክርስቲያን ወንድሞች ሁላችሁንም ተባረክ ስለሲ ነገር በደል እሺ ስላገኘዋችሁ ደስ ብሎኛል የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን እኔ ያው ማታ ስከታተል ነበር ውይይቱን ብዙ አምልጦኛል ብዬ አላስብም ሰምቻለሁኝ የመጀመሪያው ያው ዴቭ ላይ የተነሳው ሐሳብ ነው ይቅርታ ይጠይቅ የሚለው የዴቭ ሐሳብ የራሱን የግሉን አቋም እንደሆነ ማታ በተደጋጋሚ ሲናገር ነበር ምን የሚለው ኦርቶዶክሳውያን ጋርና ካቶሊኮች ጋር ሂጅ ይወስዳሉ የሚለው የግሉ አቋምና እምነቱ እንደሆነ በተደጋጋሚ ሲናገር ስለነበር እሱን
ከሉተራን ለይተን ማየት አለብን ማለት ነው። የኔ ነው ስላለ ማለት ነው። ኦርቶዶክሶች ጋርና ካቶሊኮች ጋር ሂጄ መውሰድ ይቀለኛል ያለው እሱ ስለሆነ በቃ እሱን ማክበር መቻል አለብን። በዚህ ጉዳይ ናና ይቅርታ ጠይቅ ማለት ልክ ነው ብዬ አላምንም። አንድ ሰው እምነቱ ከሆነ በምን ማክበር ነው ያን እምነት ልናከብርለት ነው የሚገባው ብዬ ነው ማምነው ነው። ምክንያቱም በቃ ይሄ ስድብም አይደለም ነቀፋም ትችትም ምናምን አይደለም እምነት ነው። እንደዚህ ለምን አመንክ ተብሎ አንድ ሰው ይቅርታ ጠይቅ ሊባል ይገባል ብዬ አላምንም እምነት ስለሆነ። ግን ደግሞ ጥሩነቱ የኔ ነው ስላለ ደግሞ በቃ እናከብርለታለን ማለት ነው። ይሄን ሐሳብ እናከብርለታለን። ግን ደግሞ እንደ ሉተራን ደግሞ የነገረን ነገር ምንድነው የጴንጤኮስታሉ የጌታ እራት ቫሊድ ነው ብዬ አላምንም ብሏል። ይሄ ደግሞ የሱ ሳይሆን የሉተራን አቋም እንደሆነ ደግሞ እሱ ብቻ ሳይሆን ኤርሚም አይቻለው እና ቤላም ነበሩ እነሱም ጭምር ይሄን ደግሞ ነግረውናል ማለት ነው። ይሄን ደግሞ ነግረውናል ማለት ቫሊድ ካልሆነ ደግሞ እኛ ጋር ደግሞ መተው አይወስዱም ማለት ነው። ይሄን ደግሞ የቲክቶኩ ሳይሆን አሁን ቷን ቼክ አድርጎ የምትሉን ከሆነ እዚህ ቲክቶክ ላይ ሌላ ነገር እየነገራችሁ ነው ማለት ነው። ግን እየነገራችሁ ያለው የመጽሐፈ ስምምነት ወይ ደግሞ ቡክ ኦፍ ኮንኮርድ ላይ ያለው ከሆነ ምንም የተለየ ነገር የለም ማለት ነው አይደለ? እዛ መጽሐፈ ስምምነት ላይ ያለው ሐሳብ ከሆነ እዛም ብንሄድ የሚነግሩን ይሄን ነው። እናንተ የተለየ ነገር እስካልነገራችሁ ድረስ ማለት ነው። መሬት ላይ ያለው ሂዳችሁ ቼክ አድርጉና የሚለው ነገር ትክክል ነው ብዬ አላምንም። የተለየ እምነት እስካልነገራችሁ ድረስ ማለት ነውና እዛም ብንሄድ ይሄ ነው መጽሐፈ ስምምነት ላይ ያለው ነገር ስለሚነግሩን ማለት ነውና ይሄንም ደግሞ ሰምተናል። ቫሊድ አይደለም የናንተ የጌታ እራት የሚለው ንግግርና ከናንተ ጋር እንወስድም የሚለው ማለት ነው። ይሄንም እናከብራለን እምነት እስከሆነ እምነት እኮ ነው በቃ። አሁን ይሄን ለምን አላችሁን ተብሎ ደግሞ ሰው ሊቆጣ ይገባል ብዬ አላምንም። በቃ ሰው የሚያምነውን ነገር ሲናገር አያስቆጣም። እኔ እንደውም ትንሽ ተሜ የተናገረው ነገር ነው አሁን ያስቆጣኝ። አላስቆጣኝም ግን እንደዚህ ባንል ብዬ ያመንኩት አሁን ተሜ የተናገረበት መንገድ ነው። እኛ ላይ ትወድቃላችሁ እንደዚህ ስትሉን ከፈለጋችሁ መስጊድ ሂዱ እንደዚህ አይነት ነገሮችን ባንናገር። አሁን እኔ የሆነ ነገር መጥቼ እዚህ ሳስናገር ሐሳቡ መሞገት መልመድ መቻል አለበት። እኔ የሆነ ነገር ስናገር እምነቴን ስናገር አይ ሉተራኖች እኮ በዚህ ነገር ስታችኋል ብል ከዛ ፐርሰናል ከሚሆን ከምን አንፃር እንደዚህ ያልክ ተብሎ በቃ ሐሳብን ሞገት እሱን ብንለምድ የተሻለ ነው ብዬ አምናለሁ። ይሄ ጽንፍ የወጣው ንግግር ቢቀር ማለት ነው ፐርሰናል የሆነው ነገር ቢቀር እሱ ነገር ቢቀር እንጂ እኔ ዴቭ ላይ የተለየ ስህተት አላየሁም። ምክንያቱም እምነት ነው ሰው የተናገረው እምነቱን እኮ ነው የተናገረው አይደል? እምነቱን ነው የተናገረውና እምነቱን ማክበር ግን ደግሞ የኔ ብሎናል። በቃ ቴንኪው ለሱ ደግሞ ማለት ኦርቶዶክስ ጋር ሲጀምር ኦርቶዶክሶችም እኮ አይፈቅዱለትም ወይ ኦርቶዶክስ አስቀድሞ ከነበር ቄደር መጠመቅ አለበት ካልሆነ ደግሞ እንደገና ደግሞ ተጠምቆ ነው። ኦርቶዶክስም እንደዛ ይመስለኛል። ግን እምነቱን ነግሮናል። እንደ መካነ ኢየሱስ ወይ ደግሞ እንደ ሉተራን ደግሞ ከኛ ጋር ህብረት ማለት በጌታ እራት በኩል መተው እኛ ጋር እንደማይወስዱ የኛም ደግሞ እነሱ ጋር ሄደው መውሰድ እንደማይቻል ደግሞ ነግረውናል። ይሄን ደግሞ ጽሁፉም ሁሉ ሙሉ ያወጡ ሲያሳየን ነበር። ለምን እንደዚህ ሆነ ብለን መሞገት አንችልም። በቃ ይሄ እኮ እምነት ነው በቃ እምነት ነውና በዚህ መልኩ ግን በሐሳብ ብቻ እንሞግት በቃ ፐርሰናል ነገሩን ተውና ሐሳብ ላይ ትኩረት አድርገን በመከባበር ማውራት እንችላለን ማለት ነው። እንደዛ እናድርግ። ማታ የነበረው ነገር ሙሉ በሚባል ደረጃ ስለሰማሁት ማለት ነው። እንደዛ እናድርግ። ተባረኩ። አሜን ብሩኬ ተባረክልኝ። ተሜ ቅድም መሬት ላይ ያለውን ብሎ ሲል ምን አንደርስታንድ ያደረግነው ምንድነው በኢትዮጵያ ኮንቴክስትም ኢትዮጵያ ውስጥ ያለችው ሉተራን ቤተክርስቲያን ከወንጌል አማኞች ጋር በህብረት የምትሰራ በአንድነት የምትሰራ እንደውም ህብረቱንም እየመሩ ያሉት አባቶች እነሱ ስለሆኑ እሱ ብቻ አይደለም። ለምሳሌ በዚህ በሉተራን ዲኖሚኔሽን ውስጥ እነ ኤልሲኤምኤስ ላይክ እነ ሉተራን ቸርች ኦፍ ሚዙሪ እና ይሄ ዊስካንሰን እነሱ ናቸው እንጂ ክሎዝድ ኮሚኒየን ፕራክቲስ የሚያደርጉት። ግን ደግሞ ሌሎች አሉ። ለምሳሌ እነዚህ ኤልሲኤ የምንላቸው ኢቫንጀሊካል ሉተራን ቸርቾች አሜሪካ ውስጥ ያሉት እነ ኖርዝ አሜሪካ ሉተራን ቸርቾች፣ ሌሎችም ደግሞ እነዚህ ኢንዲፔንደንት ሉተራን ቸርች የምንላቸው እነዚህ ኦፕን የሆነ ጀነራል ኦፕን የሆነ ኮሚኒየን ፕራክቲስ አላቸው። ማለት ማንም የተጠመቀ ሰው በክርስቶስ ኢየሱስ አማኝ የሆነ ሰው እየሄዱ የሚካፈልበት አለና ምድር ላይ ያለው ፕራክቲስ እና
ቃውን ኦፍ ኮርስ ያንተም ሐሳብ ብሩኬ ቫሊድ ነው ቡክ ኦፍ ኮንኮርድ ላይ የሚያስቀምጠው እንትን አለና ቀደም ስንሞግታቸው የነበረው በዛ ነበርና ግን ምድር ላይ ያለው አሁን እኛ እያደረግን ያለው ህብረት እዚህ ከሚነገረው የተለየ ነው ወይም ደግሞ ወረቀቱ ላይ ካለው የተለየ ነው የሚለውን ነገር ለማድረግ ነውና ምናልባት አንድ ምስክርነት እኔ የኔ ፓስተር አሁን ያለኝ ፓስተር በሉትራን ቸርች ላይ ከ10 almost 15 years በላይ በሜን ፓስተር ሲያገለግል የነበረ ነውና በዴሊቨረንስ የሚያገለግል በመንፈስ ቅዱስ በልሳን የሚናገር የተወለደ ፓስተር ነውና ብዙ ሉትራን ቸርች ውስጥ ያሉ ሰዎች የዚህ ካሪዝማቲክ ሙቭመንት ላይ አሉበትና እሱን ለማለት ነው ብሩኬ ከዛ አንፃር ይወሰድለት ፔትራ ሰላም በለን ብሩኬ ጥያቄ ካለ መናገር ፈልፈው ከደረሰው ሰማለሁ እሺ አዎ ፔትራ ሰላም በለን እንዴት ናችሁ ሰላም ናችሁ ወይ ሁላችሁንም ሰላም ብያለሁ ያው እኔም አንዳንድ ወደዚህ ወደ ቲክቶክ ስገባ ነው ትንሽ ያየሁት አንዳንድ የተቆራረጠ ቪዲዮ እንግዲህ እስኪ ምናልባት ወንድማችን ሲመጣ ዴቭ ያለኝን ሐሳብ አወራዋለሁ ብዬ አስቤያለሁ እግዚአብሔር ቢፈቅድ ግን እንደው ትንሽ ደቂቃ ማለት የሚፈልገው ነገር እኛ በካውንስሉ ውስጥ የወንጌል አማኞች ተብለን አንድ ያደረገን ነገር ይሄ ነው ብለን እንደጋ ደግሞ የተለያዩ እይታዎች አሉ በዚህ ደግሞ የተለያዩ እይታዎች አሉ ብለን የተለያየንባቸው ነገሮች ሊኖሩ ይችላል አስተምሮ ባለው ነገሮች ማለት ነው ስለዚህ ይሄን ማወቅ ደግሞ ከዝም ብሎ ልዩነትን ከመፍጠር ወይም ደግሞ ልዩነት እንዳንፈጠር ይረዳናል ብዬ አስባለሁ እና እኔ እዚህ ጋር ትንሽ መናገር የምፈልገው እዚህ ጋር ፎከስ ብታደርጉ ምንድነው በቤተ እምነት ደረጃ ወይም ደግሞ በዲኖሚኔሽን ተለያይተን በጋራ ነገሮች ደግሞ አንድ የሆነበት ምንድነው የሚለውን በደንብ አንዳንድ ወገኖች እኔ በጌታ ፍቅር ነው ነገራችሁ በታተኩሩበት ደስ ይለኛል ያስባሉ ለምሳሌ አንዱ ብድግ ብሎ አይ ነብይ የለም ወይም አንዱ መጥቶ ሐዋርያ የለም ግን እዚህ ወንድሜ ጋር ልጣላ አይቀበልም የሚሆነ ወንድሜ ተነስቶ አንተ እንደዚህ ነህ አንተ ሐሰተኛ ነህ ስላለኝ ይሄ ሐሰተኛ ነው ያለውን ወንድሜ ደግሞ ወይም ሐሰተኛ ነው ያለውን ሞደውን አገልጋይ ያኛውን ወንድሜ ልጠላው አይገባም በጣም ትኩረት ማድረግ ያለብን እኛ ፍቅር ላይ ነው በጣም ትኩረት ማድረግ ያለብን ማለት ነው ስለዚህ የጋራ ምንናቸው ነገሮች አሉ ምሳሌ ትሪኒቲ ክርስቶሎጂ ሳልቬሽን እነዚህ ነገሮች ላይ በጣም ግልጽ አድርገን በካውንስሉ ደረጃ የተቀመጡ ነገሮች ስላሉ እና ወገኖች ዋካችሁ ቤተሰብ የለሽ በዳቦ አይነት ነገር እንትን ባንል ደስ ይለኛል በጣም መጠንቀቅ ያለብን ጌታም እንዳለው መሰናክል ሳይመጣ አይቀርም መሰናክሉን ለሚያመጣው ለዛ ሰው ግን ወዮለት እንደሚለው እዚህ ከምትያቸው ቲክቶክ ላይ ገና ወተት እየጠጡ ያሉ አማኞች እንዳሉ ገና አዲስ ሊሆኑ እንዳሉ ማሰብ አለብን ጠንካራ ደግሞ እንዳሉ ማሰብ አለብን ሲቀጥል ደግሞ ሊመጡ እያሰቡ ልባቸውን የጌታ መንፈስ እየነካቸው ያሉ ሰዎችም እንዳሉ ማሰብ አለብን ስለዚህ አንደኛ እዚህ ጋር መጥተን ከናንተ ጋር እንደዚህ ያላመልክም ከናንተ ጋር እንደዚህ ያመልካሉ ባንልም ደስ ይለኛል ፎከስ አድርጉ እዚህ ጋር ትኩረት አድርጉ ማለት እፈልጋለሁ በጣም ጽንፍ የረገጡ ነገሮች አሉ በጣም እንደው አንድ ቀን እግዚአብሔር ሲፈቅድ ምናልባት እናገርበታለሁ ብዬ አስባለሁ በጣም ማለት ነው በቃ ልንለያይ የማይገባባቸው ነገሮች ተነስተው በቃ እንሰዳደባል እኔው ምሳሌና እኔና ብሩኬ እኮ የሆነ እይታ ሊኖር ይችላል ወይኔና ሳሚ የሆነ እይታ ሊኖር ይችላል እሱ ነገር ግን ያጣለናል አያጣላም ስለዚህ በክርስቶስ አንድ እስካሁን ድረስ በስላሴ አንድ እንደሆነ ድረስ መዳን በእምነት ነው ብለን አንድ እንደሆነ እስካሁን ድረስ ሌሎች ነገሮች ያጣላሉ ብዬ አላስብም እና ፕሊስ ምናልባት ወንድሞቻችሁ ያላችሁን ሰዎች ካላችሁ እዚህ እየሰማችሁ ያላችሁ እዚህ ጋር ትኩረት ብታደርጉ የጋራ ነገራችን ላይ ትኩረት ብናደርግ በጣም ይሄ አስተምሮ ባልሆነ ነገር ላይ በጣም የሆነ ነገር ለጠላት ስፍራ እየሰጠን እነሱ ደግሞ ሪከርድ ሊያረጉ ቁጭ ያሉ ሰዎች አሉ
ነው ሲጀምር ባቢሎናዊነት ሚለው እንኳን ያልገባቸው ባቢሎናዊነት ቋንቋ መደበላለቅ አይደለም ግልጽ ነው ባቢሎናዊነት ማለት የእግዚአብሔርን ክብር ለራሱ የወሰደ አማልክት ነው ባቢሎናዊነት እንጂ ባቢሎናዊነት ማለት ቋንቋ መደበላለቅማ ቢሆን መጽሐፋችን እኮ እንደዛ ባላለ እሱ ውጤቱ ነው ቋንቋ መደበላለቅ ማለት ውጤቱ ነው እግዚአብሔርን ለማምለክ እግዚአብሔርን ክብር ለመውሰድ የተነሳ አካል ነበር በእነሱ ላይ ቋንቋቸው እንደበላለቀ ስለዚህ ባቢሎናዊነት ማን ጋር እንዳለም እናውቃለን እሱ ላይ ትኩረት ቢደረግ ደስ ይለኛል እኛ በክርስቶስ አንድነን በስላሴ አንድነን ምሳሌ የተለያየ እይታ ሊኖር ይችላል በጣም መሰረታዊ ያልሆነ ነገር ማለት ነው እና ተባካችሁ አንዱ ተነስቶ ነብይ የለም ማለት ከሌ አይ በልሳን አላምን ይበል በቃ በልሳን አላምን ስላለ ያ ሰው የእግዚአብሔር መንግስት አትወርስ የሚለዋል እንደ ጌታ ያ ሰው ግን መጥቶ መንፈስ ቅዱስ እንዳለ አላምንም ካለ ግን ወራጅ ያለን ይላል ለምን ሲባል መንፈስ ኢየሱስ እንደተቀበለ አንድ ሰው መንፈስ ቅዱስን መቀበል ስላለበት ማለት ነው እና በጣም ትኩረት እናድርግ አስተምሮ ላይ የመናገር ፈልጋለሁ የተረፈ ሐሳብ ነው ልናገራለሁ ኦኬ ሳሚ ይቅርታ እንዴ ሳሚ ብሩኬ ትንሽ ቅድም ወረደ መሰለኝና አይ ቅድም ያልኩት አንተ የተናገርከውን ለመናገር ነው ማለት የኢትዮጵያ እንት ላይ በቃ ተያይዘን ያለ ነው አንዱ በአንድ ላይ ይወድቃል የትም በቃ መሄድ አንችልም መሸሽ አንችልም ለምሳሌ በ1960ዎቹ አካባቢ 70ዎቹ አካባቢ እንደነበረው አብዮቱ ጊዜ እንደነበረው አንዱ ጋር ሄዶ ነው በቃ የሚወድቀው መሸሸጊያ ሲፈልግ እንጂ የእንተናን አስተምሮ የሸሸ አንዱ ጋር እንትን ለማለት አይደለም በቃ እቺኛው አለ ማለት ነው ተባረክ ሳሚ የኔን ሐሳብ እሷን ለመግለጽ ነው ይወድቃል ማለት እሱን ለማለት ነው እንጂ የሆነ የተለያየ ቤተ እምነት እንደተደረግን አርጋችሁ ውስጥ ላይ ኮሜንት የምትሰጡ ሰዎች በጌታ ፍቅር ለምናችኋለሁ አሁንም በድጋሚ በጌታ ፍቅር ለምናችኋለሁ ፕሊስ ወደ አእምሮአችሁ ተመለሱ ወደ አእምሮአችሁ መካኒሱ ይጠፋች አይደለችም ጴንጤቆስታሉ ይጠፋች አይደለም ሙሉ ወንጌል መሰረትስ ዋትኤቨር ሁላችንም አንድ አይነት እንትን ሆነን የሆነ በእይታ ምክንያት በአንዲት ሴት የተነሳው ትላንትና የእብደት ፕሮጀክት ማለት ነው ለኔ የእብደት ፕሮጀክት በዛ ምክንያት እንደዚህ ይሄን ያህል ጊዜ መውሰዳችንም በጣም አንገቴን ያስደፋኛል በጣም ይቅርታ እና በጣም በአንዲት ኦርቶዶክስ የእብደት ፕሮጀክት አንዲው ምንወደው ቄስ ተሳስቶ እንዲያን ነገር ውስጥ ስለገባ በጣም ይቅርታ እሱንም ወክዬ እኔ ራሴም ተሳስቼ ከሆነ ይቅርታ እኔ በጣም ይቅርታ የራሴ ምንም የተመስገን ማርቆስ ስለት ካለብኝ ይቅርታና አንዳችን ለአንዳችን ተደጋግፈን የቆምነን የምንቀጥለን ከዚህ በኋላም የምንቀጥለንና አንድ መካኒሱስ ከጴንጤቆስታል ጌታን ተቀበለ መጣልና ጌታን አታውቅም ብሎ አይደለም የሚቀበለው ወይ ደግሞ አንድ ጴንጤቆስታል ከመካኒሱ መጣልና ጌታን አታውቅም ብሎ አይደለም ኦኬ መጣል እሺ ብሎ የራሱን በውስጥ ደም ድጋሚ ሊያጠምቅ ይችላል ምናምን ሊያደርግ ይችላል ምናምን በቃ በዛ ፐርስፔክቲቭ ብቻ ያዙት ሌላ እኔ ከኦርቶዶክስ ጋር እናደርጋለን ምናምን የሚባለው ነገር እኔም ስለማይገባኝ እሱን ማታስቲ ራሱ መጥቶ ቢጠየቅ ይሻላል ከዚህ በተረፈ መጥቆራን ሄደን እናከብራለን ምናምን ያለን ነገር የለም አሁንም በድጋሚ ከኦርቶዶክስ ጋር አንድ አይደለንም ከካቶሊክ ጋር አንድ አይደለም በቀመናችንም አንድ አይነት አይደለም እቺን ነገር ተሰመረበት ተባረኩ እሺ ተሚ ተባረክ ዳኒ እንዴት ነህ ኤርሚ አንተ አለው ለእግዚአብሔር ይመስገን ኤርሚ እያወራ ነበር አይደል ነው አይ ነው ኤርሚ ተረኛ ነበር ስልክ ገብቶበታል ችግር ነው ሰላም እኔ ልቀጥል እሺ ያ አይ ነው አሁን ብዙ ጊዜ ማይገባኝ ነገር አለ አይ ዶንት ኖ ለረጅም ጊዜ ነቅደም ነፍም ይያሉ ኢሴንሻል ዶክትሪን በድነት ጉዳይ ላይ ለምሳሌ ሉትራን አንድ በጣም ማይገባኝ ነገር ኢንፋንት ባፕቲዝም ለድነት ነው ብለው ነው የሚያምኑት በሉትራን ዘንድ አሁን አላቅም የኛ ሀገር እንትን ወጣ ብሎ ግን ዌስተርን ላይ ሉትራን በባፕቲዝም ጉዳይ ከካቶሊካውያን ጋር ተመሳሳይ አቋም እንዳላቸው አቃሉ ማለት ዲቤትም ሲደረግ ከሌሎቹ ጋር ሪፎርምድ ጋር ወለ ከሌሎቹ ጋር ዲስከስ ሲደረግ በዲቤት መልክ ለሳልቬሽን አንድ ሰው ብቁ መሆን የሚችለው በጥምቀት በእምነትና ደግሞ በጥምቀት በኩል ኦፍ ኮርስ ትንሽ ሰፋ ያለ የተለየ ትምህርት እንዳለው አቃሉ ግን ከድነት ጋር ወጣም ወረደ ግንኙነት አለው ተብሎ ይታመናል በእነሱ ዘንድ ከሳልቬሽን ጋር ባንድም ሆነ በሌላ በኩል ግንኙነት ያለው ትምህርት ኢሴንሻል የማይሆንበት ሪዝን አይገባኝም አይደለም ሲባል ከምን አንገል ነው የሚለው ቢኖሩና ቢያስረዱን በጣም ደስ ይለኛል
እስከዛሬ መልስ ስላላገኘሁበት። ሁለተኛው ሉትራንስ ጴንጤኮስቴ ብራም ብለው በጣም እንግዲህ ያው የግሉን ሐሳብ ቅድም ብሩኬም ተናግሯል። ምናልባት ያ እኔ ስላልሰማሁት ስለዛ ሰው ማውራት አልችልም። ግን ሌላው ከሚዲያ ውጪ ግን ከሉትራን ጋር መካነ ኢየሱስ ከሚያመልኩ ሰዎች ጋር ስንነጋገር ኦብቪየስሊ ማለት ጥምቀትና የጌታ እራትን በተመለከተ ከኦርቶዶክሳውያን ጋር ወር ከካቶሊካውያን ጋር ሞር ከኦርቶዶክሳውያን ጋር ተመሳሳይነት ያለው ነው ሞር ቅርበት ያለው ትምህርት ነው ብለው ነው የሚያምኑት እነሱ። ከዛ የሚመጣም ሰው አይጠመቅም። በዚህ ጉዳይ ላይ የግለሰብ ሐሳብ ነው ብዬ አላምንም። የትምህርት ነው። ከድነት ጋር እንደዚህ ቀጥታ ግንኙነት ያለውን ጉዳይ ለምንድነው ኤሴንሻል አይደለም ተብሎ የሚታሰበው? እኔ አይገባኝ። በዚህ ጉዳይ ላይ ኦፍ ኮርስ ውይይት ይሁን፣ ግን በዲቤት መልኩ መነጋገሩ ያን ያህል ክፉ ነው ብዬ አላስብም። አይ ቲንክ የኛ ኮንሰርን ውጫዊ በሆነ መንገድ አንድ ናቸው የሚለውን አይነት ኤሴንስ እንዲሰጠን መፈለጉ ትክክል ነው ብዬ አላምንም። እንዳለው ነው ማለት ነው። ስለዚህ በዛ ጉዳይ ላይ እኔ ብዙ ጊዜ አልስማማም። በተለይ ኢንፋንት ባፕቲዝም ለሳልቬሽን አስፈላጊ ነው ኔሴሰሪ ነው የሚለው ትምህርት ኢሴንሻል አይደለም፣ ትምህርቱ ኢሴንሻል ዶክትሪናሊ ኢሴንሻል አይደለም በሚለው ነው ማለስማማውና እዚህ ጉዳይ ላይ ትንሽ ብዙ ጊዜ ጎረብጠኛል። አይተን ከሆነ ሌላው ጴንጤኮስቴ ይባላል። ከሉትራን ውጭ ያሉ የኤቫንጀሊካል ውስጥ ያለው ሪፎርምድ መጨመር ትችላል። ሌሎችንም ቃልዮት መካነ ኢየሱስ ከመካነ ኢየሱስ ውጭ ያሉትም ማለት ነው። ጴንጤኮስቴ ኤምፋሲስ ሰጥተው በመንፈስ ቅዱስ ስጦታዎች ያምናሉ ማለት ፔንቴኮስታል ሙቭመንት ከፕሮቴስታንቱ የተነጠለ ነው ብዬ አላምንም። አሁን እንትኑ ፒክቸሩ እንደዛ ነው እየተሳለ ያለውና ነት ፒክቸር ነው የሚሰጡት። በዛ በኩል የሚደረገው የሚሰጠው ስዕል ለጴንጤው ልክ ተለይቶ ከፕሮቴስታንቱ ተለይቶ አይነት እንዲታሰብ የሚደረገው ነገር ትክክል አይደለም። ይሄን የሚያደርጉት ሉትራያን ናቸው። ሚዲያ ላይ ያሉትም ከሚዲያ ውጭም ያሉት አሁን የግለሰቦቹ ችግር ነው እንዳንል ሪፕሬዘንት የሚያደርጉት በቸርቻቸው ነው በዛ በኩል ያለው። ሶ አይ ቲንክ በዚህ በኩል መታረም አለባቸው ብዬ አስባለሁ እንደኔ። በዋናነት ግን ላነሳ የፈለኩት የባፕቲዝም ጉዳይ ነው። አይ ቲንክ እዚሁ ሰው ካለ ስፔን ቢያደርጉልኝ ደስ ይለኛል። ኤርሚ አለ። እኔ እንደውም ኤርሚ ወጣ መስሎኝ እኔ ላደርግልህ ነበረ። ኤርሚ ተወሰነ ኤክስፕሌን ያደርጋል። ኤርሚሻ ካዳ እንዴት ናችሁ? ሰላም ብያለሁ ሁላችሁንም በቅድሚያ። አይ ቲንክ ይሄ ነገር ይሹሙን በሌለበት ሰዓት ሆነ እንግዲህ ከሆነ ደግሞ ምንም ማድረግ የሚቻል መስለኝ። ግን ያው ወደ ጀነራል ወደ ሆነው ነገር ብናተኩር ሞር ጠቃሚ ይመስለኛል። ያው እንዲህ ያሉ ነገሮች ይፈጠራሉ። በቤተክርስቲያን ደረጃ ያሉ ልዩነቶች አሉ። ሁሉ በሁሉ ነገር አንድ ነን ብለን አናምንም። በሁሉ ነገርም ተመሳሳይ አይደለም። ሰው ግን እነዛ ልዩነቶቻችን ህብረት እንዳናረግ አላገዱንም። ትላንትና አይ ቲንክ ብራዘር ዴቭ በተናገራቸው ነገሮች የተወሰኑ ሰዎች የተከፉ ሰዎች ይሆናል። ግን በሁለት ሳይድ መታየት አለበት ብዬ አምናለሁ የተናገረው ነገር ነው። አንደኛው ሎካል ቸርች ስፔሻሊ ኢትዮጵያ ውስጥ ያለውን ሎካል ሁኔታ ሜቢ አድሬስ የሚያደርግ ንግግር እንዳልሆነ መረዳት የሚያስፈልግ ይመስለኛል። ምክንያቱም ዴቭ ነሰሰርሊ አሁን የሚያገለግለው እዛ በዚህ በኢትዮጵያ ውስጥ አይደለም፣ ህብረት የሚያደርገው እዚህ አይደለም። ኮንሰፕቱም እያሰበም የሚናገረው እሱ ከዛ አንፃር ስለሆነ ማለት ነው። ሁለተኛው ግን እንደዛም ቢሆን የግል አቋም ደግሞ የሆኑ ነገሮች እንዳሉ መረዳት ያስፈልጋል። ምክንያቱም አሁን በኢትዮጵያ መካነ ኢየሱስ ሉትራን ቸርች ደረጃ እንደዚህ አይነት አመለካከቶች እንጸባረቃሉ ተብሎ ስለማይታሰብ ያው እሱም የግል አቋሚ ነው፣ ይሄ አቋሚ የኔ ነው ብሎ በግልጽ ተናግሯል። በግልጽ አቋሙን የተናገረበትን ሁኔታ ደግሞ ለምን ብለን ጠይቀናል፣ ሞግተናል። እኔም በቦታው ነበርኩኝ።
ፐርሰናሊ ይሄኛው እንዴት ታያለህ በሚል ሞግተናል። እሱ የሚያይበትን መንገድ አስቀምጦልናል። በቅዱስ ቁርባን የታዲያት ዙሪያ የሚመለከተው አንደርስታንዲንጉን ጌታን ራስ የምንወስድበትን ምክንያት አንደርስታንዲንግ በዋናነት ከፔንቴኮስታሉ ይልቅ ለኦርቶዶክሳውያኑና ለካቶሊኩ ይቀርባል ብዬ ስለማምን የኔ አመለካከት ሞሮ ሜርሊ ሲምቦሊክ ነው ብለው ስለሚያምኑ እኔ እንደዛ አልቀበልም። ያን ባለመቀበሌ ምክንያት ደግሞ ህብረት ለማድረግ ለኔ ከፔንቴኮስታሉ በዚህ ጉዳይ ስፔሲፊካሊ በዚህ ጉዳይ ለኦርቶዶክሳውያኑና ለካቶሊካውያኑ ቀርባለሁ። ከዛ አንፃር ነው የምመለከተው ብሎናል። ፐርሰናል አንደርስታንዲንግ ነው። ምክንያቶች አስቀምጧል። ያንን ምክንያቶች መሞገት የሚያስፈልግ ከሆነ መሞገት ነው። የሚያስፈልግ ከሆነ እንደዛ ነው ብዬ የማስበው። ከዛ ደግሞ ሁለተኛው ምንድነው በሉትራውያንና በመካነ ኢየሱስም ደረጃ አብዛኞቹ አብያተ ክርስቲያናት ክሎዝድ የሆነ ኮሚኒየን ነው የሚያደርጉት። ያ ክሎዝድ የሆነ ኮሚኒየን ደግሞ ኖት ኦንሊ ከኢንተርዲኖሚኔሽናል ከሆነው ነገር ጋር ብቻ ሳይሆን ስፔሻሊ ኢንተርናል ከሆኑም ቸርቾቻቸው አንፃር የሚታወቁ አባሎቻቸውን ህይወታቸውን የሚያውቋቸውን አባሎቻቸውን ነው ኮሚኒየንን የሚያካፍሉት። ከዛ አንፃር ክሎዝድ ኮሚኒየን ያለው ብሎ መናገሩ ስህተት አይሆንም። ምክንያቱም ከፔንቴኮስታሉ አንፃር ብቻ ሳይሆን ይሄ ከሌላው ኦርቶዶክስም ከሌሎችም አብያተ ክርስቲያናት አንፃር ብታመጡት የሚሆነው ተመሳሳይ ነገር ስለሆነ ማለት ነው። አንድ በሉትራን ቤተክርስቲያን ውስጥ ኮሚኒየን ካፈላሉ ብሎ የሚያስብ ሰው የዛች ቤተክርስቲያን አባልና ህይወቱም ደግሞ የሚታወቅ ሰው መሆን አለበት የሚል አቋም አለ። በዛ ሁኔታ ውስጥ ደግሞ ግዴታ ክሎዝድ ስለሆነ ከሌሎች ቤተክርስቲያናት ጋርም ሄደን አንካፈልም። እኛም ደግሞ መተው በዚህ መንገድ ኮሚኒየን እንዲያደርጉ አይፈቀድም። ይሄ ደግሞ በኮንፌሽኖቻችንም ያለ ነው፣ በእምነት አንቀጾቻችን አለ፣ በአስተምሮቻችን አለ። ስለዚህ ኢቭን ደግሞ ከዛም ሲያልፍ አግሪመንቶች ያሉባቸው ነገሮች አሉ። ኮሚኒየን አብረን የምንወስድባቸው ዲኖሚኔሽኖች ኢንተርዲኖሚኔሽን የሆኑ ጉዳዮች ላይ ማለት ነውና ከነሱ ጋር በተያያዘ የተፈራረምናቸው የምንቀበላቸው አብያተ ክርስቲያናት አሉ። ከነሱ ጋር በዚህ ጉዳይ ኮሚኒየን እናደርጋለን። ያ ማለት ግን ከሌሎቹ ጋር የሌሎቹን ሳክረድ አያደርገውም ወይም ደግሞ የሌሎቹን ቅዱስ ቁርባን ስህተት ያደርገዋል ማለት አይደለም። ይሄን መረዳት ያስፈልጋል። በጣም ትልቁ ፖይንት ይሄ ይመስለኛል። የመካነ ኢየሱስ ከሙሉ ወንጌል ለምሳሌ ከሌሎች አብያተ ክርስቲያናት ጋር አላደርግም ብትል በኮሚኒየን ጉዳይ የሙሉ ወንጌል ኮሚኒየን ኦር ላይ ዩካሪስት ስህተት ነው ማለት አይደለም፣ ኦር ሳክርድ አይደለም ማለት አይደለም። እንደዛ ተደርጎ አንደርስታንድ መደረግ የለበትም። ከዛ በተጨማሪ እንግዲህ አንዳንድ ነገሮች ምላሾች ሲሰጡ ቅድም እያነሳ ነበረ ወንድማችን ማነው አቤላ ለየትኛውም ጥያቄ ምላሽ መስጠት የሚችሉት እንደ ሉትራን አማኝ ሁሉም ኤኒዋን ምላሽ መስጠት የሚችለው ከእምነት አንቀጾቻቸው ነው። ስለዚህ ከእምነት አንቀጾቻቸው ምላሽ ሲሰጡ ያን ነገር ትክክል ነው አይደለም ብሎ መሞገት ይቻል ይሆናል። ግን እምነት አንቀጾቻችሁን የምታምኑትን ነገር አትናገሩ ብሎ መጫን ግን አይቻልም። ይሄ አዲስ የተፈጠረ በእኛ መካከል ያልነበረ ሌላ አዲስ ታሪክ ምናምን አይደለም የሆነው። ይሄ አዲስ ነገር እንደሆነ ተደርጎ መሳለም የለበትም። በዚህ ሁኔታ ትክክል ያልሆነውን ነገር ትላንትና ለምሳሌ ትክክል አይደለም ብለው ያሰቡትን ነገር ሲሟገቱ ነበር ሌሊቱ ሙሉ ስርዓት ባለው መንገድ ተወያይተዋል። አግባብነት ባለው መንገድ የተወሰኑ ክራኮች ቢኖሩም ማለት ነው። በዛ መንገድ መወያየት እና ይሄ ወንድማዊ የሆነ ውይይት ማድረግ ይቻላል፣ ጤነኛ ውይይት። ከዛ ውጪ ግን መነቋቆሩ
ይሄ መሰዳደብ መገመታተሉ ወደ ጎን ያለው እንትን ጠቃሚ አይደለም። እሱን መተው ያስፈልጋል ባይነኝ እኔም ፐርሰናሊ እንደ ክርስቲያን ማሰብ ስላለብን ከእንትንም ባለፈ ካራክተራችንም መቀረጽ አለበት። ካራክተራችን ያልተቀረጸ ክርስቲያኖች ከሆነን ህይወታችን የሚያሳየውን ነገር እንግዲህ እምነታችን ያሳያል ብለን አናምንምና ከዛ አንፃር አንዳንድ ነገሮቻችን ከካራክተር አንፃር ስድቦች አላግባብ የሆኑ ነገሮች መቆም አለባቸው ብዬ ማስብ ሶ ኤኒዌይ ከዛ አንፃር መታሰብ አለበት ብዬ አስባለሁ። ግን የእምነት አቋሞቻቸውን መናገራቸው ስህተት ነው ብዬ አላምንም። ወደፊትም ማስተማር አለባቸው። እዚህ ሶሻል ሚዲያ መሆኑ መረሳት የለበትም። ማንንም ሰው የሚያምነውን ነገር በግልም ሆነ በቤተክርስቲያን ደረጃ የማስተማር መብት እንዳለው መታወቅ አለበት። አስተምሮ ግን ያንን ነገር እሞግታለሁ ትክክል አይደለም የሚል ሰው ገብቶ መሞገት መብቱ ነው። አያልሞገትም ካለ ያኛው መብቱ ነው። ሶ ኤኒዌይ በዛ መንገድ መሆን አለበት ብዬ አምናለሁ። ጥላቻና ሃይማኖታዊ ዘረኝነቱ ግን ቢቀር ይሻላል። አይተክም ብዬ ማስበው። ቴንክ ዩ ጋይስ ስለሰጣችሁኝ እድል ናጆሮ ኤርሚ ቴንክ ዩ በጣም ፌር በቃ እንደዚህ ፌር የሆነ ነገር ደስ ይላል። እኛም ማንም ሰው እምነት እንደው ከእምነት አንቀጽ አንስቶ ዲስከስ ማድረግ ይችላል። ግን ለምናወራው ነገር ሪስፖንሲቢሊቲ አካውንታብል መሆን አለብን ነው ዋናው ዓላማ። ምክንያቱም at the end of the day የክርስቶስ ኢየሱስ የተሰጠን ሚሽን ለዓለም ወንጌልን መስበክ ነው። ስለዚህ ለወንጌል እንቅፋት የሚሆኑ አንዳንድ ነገሮች ላይ በጣም ልንጠነቀቅ ይገባል ከሚል አንጻር ነው ትንሽ እንትን ያለው። ዳኒ ቅድም ያነሳው እንግዲህ ሉትራን እና ኢቫንጀሊካል ሂስቶሪካል የሆነ ኢሴንሻል ክርስቲያኒቲ ትምህርቶች አለን። ለምሳሌ በነገረ ስላሴ ምስጢረ ስላሴ ላይ፣ ነገረ ክርስቶስ ላይ፣ ስክሪፕቸር ላይ ለምሳሌ መጽሐፍ ቅዱስን ፋይናል አውቶሪቲ ያለው ብለን እናምናለን። ህይወት አለበት በእምነት ብንወስደው ብለን እናምናለን። እነሱም እንደዚህ ያምናሉ። መዳን በእምነት በጸጋ ነው ብለን እናምናለን። ሳልቬሽን የእግዚአብሔር ስጦታ ነው በስራ የሚገኝ አይደለም የሚለውን ትምህርት ኤፌሶን ምዕራፍ 2:8ን እናምናለን። ሌላው ግሬት ኮሚሽን ላይም እንደዚሁ ደስ የሚሆነ አለ። ኪ ዶክትሪን የምንላቸው ደግሞ አሉ። ለምሳሌ ሶላ ስክሪፕቸር እናምናለን። ጀስቲፊኬሽን፣ ሳንቲፊኬሽን፣ ሳክራሜንት ላይ የተወሰነ ዲፍረንስ አለን። ለምሳሌ እነሱ ሳክራሜንት ሚንስ ኦፍ ግሬስ ብለው ያነሳሉ። እኛ ደግሞ ኦርዴንስ ብለን እናምናለን። ናት ሳክራሜንትስ ብለን ላይክ አውትዋርድ ሲምቦል ነው ብለን እናምናለን። ነገር ግን በውስጥ በኢነር ፌዝ የሚደረግ ነው ብለን እናምናለን። ባፕቲዝም ላይ እነሱ ቅድም ስታነሳው የነበረው ነገር አይ ቲንክ ትንሽ የተጋነነ ይመስለኛል። በኢንፋንት ባፕቲዝምን ብሪንግ ፎርጊቭነስ ኦፍ የኃጢአት ስርየት ይሰጣል ብለው ያምናሉ። በእምነት ፌዝ ብለው ያምናሉ። አዲስ ህይወት ይሰጣል ብለው ያምናሉ። ለህፃናትም ቢሆን ፎርጊቭነስ ኦፍ ሲን ብለው ያምናሉ። እኛ የፐብሊክ ቴስቲሞኒ ብለን የምናምነው ፕላስ ደግሞ አማኞች ለመጠመቅ እምነት ያስፈልጋል ብለን እናምናለን። ኢንፋንትን አናጠምቅም ብለን እናምናለን። ነገር ግን ትልቁ ዲፍረንሳችን ነው። ከዚህ በፊት እንደውም ከዴቫን ጋር ብዙ ስናወራ ነበርና ኢንፋንት እምነት ሲባል ሚስቴሪየስ ነው፣ በቃ ሚስቴሪየስ ነው፣ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ካለ እኛ ሰውን አስተምረን ስለ ጥምቀት ስለ ክርስቶስ ኢየሱስ ሞትና ትንሣኤ አስተምረን ስናጠምቀው ሚንስ ኦፍ ግሬስ ነው። በዛ ውስጥ የሚሰራው የመንፈስ ቅዱስ ስራ ነው የሚገለጠው። እነሱም ልጅን አንስተው በቃ ሚንስ ኦፍ ግሬስ እግዚአብሔር እምነት ይሰጠዋል ብለው ለልጁ ሲያጠምቁት ሚንስ ኦፍ ግሬስ ነው፣ ሚስቴሪየስ ነው። ስለዚህ እነዚህ ነገሮች ትልቅ ዲፈረንስ ናቸው ብለን ዲኖሚኔሽን የሚለይ ነው ብዬ አላምንም። ሆሊ ኮሚኒየን ላይም የተወሰነ ዲፈረንስ አለን። እኛ ሲምቦሊክ ሪሜምበራንስ ብለን እናምናለን። እነሱ ደግሞ የክርስቶስ ኢየሱስ ባዲ ብለድ ሪል ፕሬዘንስ አለበት ኢን ዊዝ ኤንድ አንደር ብለው የሚያስተምሩት ትምህርት አለ። ያም ሲባል ግን በጣም በጥንቃቄ እንደሚፈታ እያየን ነው። ኤርሚ ምናልባት በደንብ ካነሳው እሱ ላይ እሱ ሲፈታ ሪል ፕሬዘንት የሚለውን ሲፈታ በጥንቃቄ መፍታት አለበት። እኛም ደግሞ ሲምቦሊክ ሪሜምበራንስ ነው ስንል በጥንቃቄ ነው። ምን እያለን ነው? ሜሞሪያል ቪው ነው ስንል አይ በቃ ዝም ብሎ ነው በቃ ምናምን ብቻ እያልን አይደለም። በዛ ውስጥ ሪል የሆነ ዴሊቨረንስ አለበት ብለን በጥንቃቄ በጸሎት ወርሺፕ በማድረግ የምንወስደው ነገር ነው።
ስለዚህ በውስጡ ኢምፓወርመንት አለበት ብለን የመንፈስ ቅዱስ ስራ ይገለጥበታል ብለን ለኃጢአት ይቅርታም እንወስዳለን። ሰው የደከመ ሰው የሚጽናናበት ምናምን ነገር ኢምፓወርድ የሚሆንበት እንደሆነ እናምናለን። ሶ ዝም ብለን የምንወስደው አይደለም። ሶ አንዱ እሱ ነው። ሌላው ኮንፌሽን አብሶሉሽን አለ፣ የወርሺፕ ስታይል ደሴም የሆነ እምነት አለ። እሱ ነው አንድ ያደረገን። እሱ ነው ደግሞ ስፔሻሊ ለግሬት ኮሚሽን ወንጌል ነው ተናብረን እንድንሰራ አብረን እጅ ተያይዘን እግዚአብሔርን ስራ እንድንሰራ ያደረገን እሱ ነው። ደኔ ብዙ ኮንፊውዝድ የሚያደርገን ነገር አለ ብያለሁ። ኢንፋንት ባፕቲዝምን በደንብ ሲብራራ ነው በደንብ እንትን ማለት ያለብን። በጣም ሲብራራ እንደው ዝም ብሎ ጀነራል ሐሳብ ካነሳ ለሳልቬሽን ዲስከሽን ነበርኝ ሳሚ አንድ ጊዜ አይ ቲንክ ቅድም ነበር ይመስለኛል። አሁን እኔ በፊት አይ ቲንክ በዚህ መልኩ ነበር የምረዳው፣ ግን የዳግም ልደት ምንለው ሪጀነሬሽን አንድ ሰው ዳግም ለመወለድ ጥምቀት አስፈላጊ ነው ብቻ ሳይሆን ኔሴሲቲ አብሶሉት ኔሴሲቲ ለዳግም ውልደት ነው። ሌሎቹ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ቲቶ ላይ ያሉትን ማሳ ሪጀነሬሽን አሁን ምን ሪፎርምድ ነኝ ሪጀነሬሽን ሰው የሚድንበት መንገድ ነው፣ ላይክ መዳን የሚጀምርበት መንገድ ነውና ያን ሰው ያለ ጥምቀት ሊያገኝ አይችልም ብሎ ነበር ይነገረኝ። አሮ ነው እንግዲህ አሁን ዲቴል እንትኑን አላውቀውም። ዶክትሪን ካለ ኢት ባይ ዲፎልት ኢትስ ኢሴንሻል አይ ነው ሂስቶሪካሊ ምን እንደነበረ አውቃለሁ። ግን አሁን ይሄ ትዊስትድ የሆነ ትንሽ ከድነት ጋር በጣም ዳይሬክት የሆነ ሪሌሽንሺፕ አለውና በዚህ ጉዳይ ላይ ትንሽ የሚጎረብጥ ስትራግል ማድረግበት ሐሳብ ይሄ ነው። በጣም ኢሴንሻል ነው። ማን ነው ዳኒ እንደሱ ያለክ? አይ ዶንት ኖ ስሙን በደንብ አላውቅም። አንዴ ዲስከስ እያደረግን ነበር በዚህ ጉዳይ ላይና ጥምቀት ለሪጀነሬሽን ኢዝ መስት ነው የሚል ነገር ነው የነገረኝ። ከዚህ በፊት እኔ የሉትራን በዚህ ጉዳይ ያላቸውን ቅድማውን ሳሚ ያነሳውን ሐሳብ ነው በፊት ማቀው፣ ግን ይሄ ላይክ ዳይሬክትሊ ከድነት ጋር ሊገናኝ የሚችል ጉዳይ ነውና አይ ካንት በቃ ይሄን ሳስብ ኢሴንሻል አይደለም ልብዬ ማምኑበት እንትን አላገኘውና ይሄን ትንሽ ክሊር እንድታረግልኝ ነው። ይሄ በግሉ ያመነው ነገር ነው ኦር በሉትራን ዘንድ ያለው የትምህርት ዶክትሪን ነው የሚለው ነገር ግልጽ እንድታረግልኝ ነበር አይደል? ያ ኢንፋክት አብሶሉት ኔሴሲቲ ነው ብሎ አያምኑም። አላምንም ሶሪ አብሶሉት ኔሴሲቲ ሳይሆን ነሰሰሪ ነው ለድነት አስፈላጊ ነው። ናሎ የሚል ጥያቄ ቢመጣ ኦፍ ኮርስ ሰው ባመነበት ቅጽበት ይድናል። that's why ሶላ ስክሪፕቸር ማነው ሶላ ፊዲ አማኞች ነው እምነት ብቻ ነው የምንቀበለው ምናምነው። ለዚህ ነው አይደል እምነት ብቻ ማለት ሳክራመንትን ባይነጥል እንኳን ሰው ባመነበት በዛ ቅጽበት ይድናል ብለን ስለምናምን ኢንፋክት ይሄኛውን ነገር ሌሎችም አብያተ ክርስቲያናት ቴክኒካሊ ይቀበሉታል ብዬ ነው ማምነው። ምክንያቱም ለምሳሌ ኦርቶዶክሳውያን ካታኮሜን ብለው የሚቀበሉት ይሄንን ነው። ሰው እስኪጠመቅ ባለበት ጊዜ አይደንም አይሉም፣ ግን ደግሞ ጥምቀት ነሰሰሪ ነው ብለው ደግሞ ያምናሉ። so same way በሉትራንም ዘንድ ጥምቀት አስፈላጊ ነው ለድነት ነው ብለን እናምናለን። ግን ያ ለድነት ነው ብለን የምናምነውም ነገር at the same time ግን አብሶሉት ምክንያት ሰዎች አምነው ሳይጠመቁ ሊድኑ የሚችሉበት ፕሮባቢሊቲ ስላለ ነው። ሊድኑ የሚችሉበት ፕሮባቢሊቲ አለ። ሊድኑ የሚችሉበት ፕሮባቢሊቲ ደግሞ ምንድነው? ለምሳሌ ሰው አምኖ ህይወቱ በተለያየ ምክንያት መጠመቅ የማይችልበት ምክንያቶች ቢኖሩ፣ እሱ ብቻ ሳይሆን ደግሞ የማይጠመቁ ሰዎች ራሱ ቢኖሩ በተለያየ ምክንያት ያው ስፔሻል ኬዞች ይጠቀሳሉ በእንደዚህ ባሉ ጉዳዮች እና ግዴታ አክቹአሊ በዚህ ሴንስ ስፔሻል ኬዝ ለምንላቸው ነገሮች እምነትም ነሰሰሪ ላይሆን ይችላል ማለት አብሶሉት ነሰሲቲ ላይሆን ይችላል። ምክንያቱም ለምሳሌ
በአይምሮ ደረጃ ላልደረሱ ለታማሚ ሰዎች ምናምን ብለን እንትን ዲፋይን የሚደረጉ እንትኖች አሉ ዲፍረንት እንትኖች ይኖሩታል ኤኒዌይ what I mean is ጥምቀት ለድነት ነው ኦፍ ኮርስ ለድነት ነው ግን አብሶሉት ነሰሰሪ ነው ካልን አይ አብሶሉት ነሰሰሪ ሊሆን የማይችልባቸው ፕሮባቢሊቲዎች ስላሉ ነሰሰሪ ነው ግን አብሶሉት አይደለም የሚለውን እንቀበል ብዬ አምናለሁ ከዛ ባሻገር ሌላ ያነሳው ሪጀነሬሽን ጋር በተያያዘ ኦፍ ኮርስ ከእንትን ጋር በተያያዘ ከሪጀነሬሽን ጋር በተያያዘ ኢቭን ስለ ጥምቀት ስናወራ የተለየ ድነት እናገኛለን በጥምቀት የተለየ ድነት አሁን ጥምቀት ድነትን ይሰጣል ብለን ስናምን it's a means of grace ብለን ስናምን የድነት አንዱ የመዳኛ መንገድ ነው ወይም ደግሞ like means of grace ጸጋን የምንካፈልበት መንገድ ነው እኛው ናይትሽን ከተቻለ እንገልጸው ብለን ስናምን means of grace ነው ማለት በራሱ የተለየ አዳዲስ ድነቶች በየጊዜው መተው ያገኙናል ማለት አይደለም በእምነት ያገኘውን ድነት በጥምቀትም ያንኑ ድነት የተለየ ድነት አይደለም እናገኘው ያንኑ ድነት ነው መናገኘው ግን it's a confirmation ጥምቀት ሲሆን ደግሞ ያመነው ነገር it's a confirmation outward confirmation ነው inward confirmation ነው so ያንን ደግሞ regeneration ብለን ልንጠራው እንችላለን ያ ማለት ግን ሰው ባመነ ጊዜ ሪጀነሬት አልሆነም ማለት ነው ተብሎም ደግሞ መተርጎም የለበት ምክንያቱም ያው ሪጀነሬት ሳይሆን አይድንምና ሪጀነሬት ለመሆን ማመን አለበት ያመነ ሰው ይድናል ባመነበት ቅጽበት ይድናል እሱን ነው የምናምነው ግን ያው ሳክራመንቶችን ያገለለ አይደለም በተለያየ መንገድ ኮንቲኒየስ ጀስቲፊኬሽንን ምናምን አይ ቲንክ ላንተና ongoing justificationን ያወራን ይመስለኛል ድነት አንድ ጊዜ አንድ ጀስቲፊኬሽን ወይም ጽድቅ አንድ ጊዜ የሚፈጸም ሆኖ ግን ደግሞ ጀስቲፊኬሽን አንድ ጊዜ የሚፈጸም ብቻ ሆኖ አይቆምም ongoing ነው like አክሽኑ ይሄንን አይ ቲንክ ከድነት ፎረንሲክ ነው ከሚለው አይዲያ ጋር አያይዘን ግን ደግሞ ለምሳሌ በትላንትና ኤቪም ይሄን ነገር ሲያነሳ ሰምቻለሁ ፎረንሲክ ነው ብለን ብናምንም ዛሬ አንድ ሰው ፍርድ ቤት ቀርቦ በሆነ ጉዳይ ልጅ ነህ በፍርድ ቤት ጉዳይ ይዞ ልጅ ነህ ከተባለ ያ ልጅ ነህ የተባለው ጉዳይ ነገም በተለያየ ኬዝ ቢመጣ ኮንፊርም ይደረጋል ሶ ድነቱ ጀስቲፋይ ይደረጋል ሁሉ ጊዜ ብለን እናምናለን ነው ኮንቲኒየስ ጀስቲፊኬሽን አለ በዛው ውስጥ ደግሞ ያንን ለመሆን ሳንቲፋይ ወይም ደግሞ ምንድነው እየተቀደሰ እየታከመ መሄድ አለበት ብለን እናምናለን ከዛ አንፃር መታየት አለበት አይ ቲንክ እንደዛ ነው እኔ እስከማውቀው የሉትራውያን አስተምሮ ዳኒ ኤርሚ ቀደም ኖረ ቢሆን ጉድ ፈልቶ ነበር ጀስቲፊኬሽን ongoing ነው ብለ that's true የሉትራውያን አስተምሮ ነው ማቸውም Augsburg Confession ላይ especially article 4 or 5 ላይ ይመስለኛል አይደለ legal declaration ነው once for all legal declaration ብላችሁ forensic act ብላችሁ መዘጉት ማለት በየጊዜው ይደረጋል ማለት እኮ አይደለም ሳሚ ongoing ነው ስንል በየጊዜው ይደረጋል ይያለን ሳይሆን አንዴ የተፈጸመው ነገር ግን ሁሉ ጊዜ ወርክ ያደርጋል ይያለን ነው ገብቶኛል እሱ ገብቶኛል ግን ለሱ ግን ሌላ ተርም የላችሁም ወይ አሁን ቀደም ስናነሳ የነበረው ነገር ተርሙ ግን ይሄ ongoing justification የሚለው ተርም ለሱ መጠቀም እንችላለን ወይ በራሱ ongoing የሚለውን ቃል ተጠቀመው ያ ቴዎሎጂካል ጃርገንስ ይኖራሉ እንግዲህ አስቸጋሪ ነው አንዳንዱን ነገር በቃላት ደረጃ አይዲያውን ዲፋይን አይዲያውን ማግኘት ይሻላል ይመስለኛል አይመስልም ሳይም ይሻላል በዚያ እዚህ ጋር አንዳንድ ከታች ለሚደርሱ ተደብለን አይ ለሱ ነው ከደባው ስናወራ ምን አይደል መሰለ ongoing justification ያው አንተ ቴዎሎጂካል ትታችም ስላለ ሁለት ነገሮችን ይይዛል አይደል ongoing justification አንደኛው በቃ ይሄ ሌተር ባይ ሌተር ብለን ወይም ደግሞ ይሄ righteous over time ነው አይደል የሚሆነው ሰው እግዚአብሔር አንድ ጊዜ ሰውን righteous የሚያደርገው በጊዜ like over time ነው ልክ እንደ ሮማን ካቶሊክና ኦርቶዶክስ አይዲያ ማለት ነው ሁለተኛው ኢዛሬ መጀመሪያ ነው ሁለተኛው ደግሞ እኛ ራሳችን ደግሞ justify ምን ሆነው እምነታችንን ሜንቴን በማድረግ ወይም ደግሞ መልካም ስራ በመስራት ነው የሚለው ስራ ማለት ነው ሶ
የእናንተ እኔ አይኖ አንድ የምትጠቀመው ተርም እንዳለች አውቃለሁ። የኦንጎይንግ ኢንኤክስፒሪየንስ የምትል አውቃለሁ። ምን ማለት ነው? አክቱ ሪፒትድ አይሆንም፣ ነገር ግን we continue to receive like the same forgiveness ሁል ጊዜ like through faith ሁል ጊዜ ብላችሁ የምትሏት ነገር አለች። እሷ ተርም አትጎረብጠንም። ongoing experience የሚባለው ነገር ግን ongoing justification የሚለውን ተርም ከተጠቀማችሁት ግን ትንሽ ምክንያቱም justification already ቅድም እንዳልከው declare ተደረገ ነገር ነው። sanctification ላይ of course yes justification ላይ ግን ብቻ ተርሙ ትንሽ ስለሚከብድ ነው። ኤኒዌይስ ኤፊጋ ምላሽ ለመስጠት ሳሚ ላይክ ሳንቲፋይ ዮንክ ላይክ ሳንቲፋይ ዮንክ ቦንክ ያልክ ዮንክ በሄድክ ቁጥር at the same time justify ዮንክ እንደምትሄድ አታስብም? አታሙ አይ እኔ እንደዛ አይደለም። justification ላይ one time declaration ነው ብዬ ነው የማምነው which is በእምነት ያገኘሁት በእኔ ስራ አይደለም። እግዚአብሔር ራሱ ያተመብኝ ማተም ነው ብዬ አምናለሁ። ሳንቲፊኬሽን ላይ ሲመጣ ግን የመንፈስ ቅዱስ ስራ ሆሊነስ እንዲያደርገኝ አምናለሁ። እሱን እንድመስል ያደርገኛል። የሳንቲፊኬሽን ስራ የኔም እጅ አለበት፣ የመንፈስ ቅዱስ ደግሞ እገዛ አለበት። ሶ ሳንቲፋይድ እየሆንን እንላለን። ሳንቲፋይድ የምሆነው ኦልሬዲ ጀስቲፋይድ ስለሆንኩኝ ነው መጀመሪያ እንጂ ሳንቲፊኬሽን ጀስቲፊኬሽንን እንትን ያደርገው በቃ እግዚአብሔር አይቶት በቃ ይሄ ሳንቲፊኬሽን ይጎልዋል ማለት ነው ምናምን ብሎ ጀስቲፋይ መሆን ቆሟል። እሱማ ጀስቲፋይ መሆን ቆሟል። እሱን እኮ ነው ቅድም ያልኩህ ongoing in experience ከሆነ እቀበለዋለሁ ተርሙን ብያለሁ። ግን ongoing that's the point I think የተርሚኖሎጂ ልዩነት ካለው yes እኔ አሁን እንደሱ ተረድቻለሁ። I think እንደዛ ከተረዳን I think ቀላል ነገር ነው። አይዲያው ብዙ ከባድ አይዲያ አይደለም። ያ ቀደም ግን ማን ነው ብዙ ጊዜ ያው ሶሻል ሚዲያ ስለሆነ እንዲያሉ ነገሮችንም እንትን ማድረግ ያስቸግራል በጣም አውራት ለዛ ነው። እኔ የሚገርም አሁን ከሉትራኖች ጋር አሁን ለምሳሌ ከዴቪ ጋር ብዙ ጊዜ እናወራለን እና ከዴቪ ጋር ስናወራ በዚህ በኢንፋንት ባፕቲዝም ላይ እኔ አንድ በቃ ማልከራከርበት ከሉትራን ኢቫንጀሊካል አማኝ ነኝ። ኢንፋንት ባፕቲዝም ላይ ሚንስ ኦፍ ግሬስ ብላቸዋል። በቃ ሚንስ ኦፍ አንድ ሰው መጥቶ ሚንስ ኦፍ ግሬስ ነው ካለኝ እግዚአብሔር የሚሰራው ስራ ነው በእምነት ነው የምትቀበለው። ታሴት ብዙ ምን ያልከራከረም እኛም እኮ ሚንስ ኦፍ ግሬስ ብለን እኮ ልጃችንን ህፃን ልጅ ሲወለድ ለጌታ አሳልፈን እንሰጣለን። እኛ ለጌታ አሳልፈን እንሰጣለን በእውቀት እስኪሞላው ድረስ እኛም እሱን ለማሳደግ ለማስተማር በመጽሐፍ ቅዱስ በህይወት ኮትኩተን ለማሳደግና እድሜው ሲደርስ ደግሞ ጌታ ኢየሱስን እንደገና ዳኛው አድርጎ እንዲቀበል ኃላፊነት ወስደን ለጌታ አሳልፈን እንሰጣለን። ያ ልጅ በእምነት ማለት ነው። ሶ ሚንስ ኦፍ ግሬስ ነው። ነገር ግን ብዙ የሚጎረብጠኝ ምንድነው ልጁ እግዚአብሔር ለልጁ እምነት ይሰጠዋል። ልጁ በዛ ቅጽበት ላይ ሚስቴሪየስ በሆነ መንገድ እምነት ያገኛል የሚል መጽሐፍ ቅዱሳዊ የሆነ ጥቅስ ሲመጣ ግን ያኔ ይቃወማሉ። አሁን ከዴቭ ጋር ብዙ ጊዜ የምንጣላ የነበረው አሜን ዲስከስ አርጊው ምናደርገው የነበረው ልጁ እምነት ያገኛል ይሉላ ማን ነው የመጥምቁ ዮሐንስን በማህፀን ውስጥ መዝለሉን ምናምን ያነሱልናል። ሶ እንዲህ አይነት ነገሮች ግን በቃ በእምነት ነው የምናደርገው። እግዚአብሔር ነው የሚሰራው። ፔሪድ አለቀ። ቅዱስ ቁርባን ላይ ሲመጣ እኛ ጋር ያለውን አወሳሰድ ሪሜምበራንስ ብለን ስንል ምን እያለን ነው የሚለውን ነገር ዲፋይን ሲደረግ ያኔ ነው እናንተም ጋር ያለውን ነገር ሪል ፕሬዘንስ ስትሉት ከካቶሊክና ከኦርቶዶክስ የተለየ እንደሆነ ሲገባን የዛን ጊዜ በጣም ብዙ ዲፍረንስ ቅድም እንደውም ኤቢ በደንብ ኤክስፕሌን ያደረገልን ነበርና እንደውም what a beautiful የሆነ ሳክራመንት ነው ያለን በሉትራን እንትን ቴዎሎጂ ይሄን ስለ ሆሊ ኮሚኒየን ሲያነሳ ነበርና ሪል ፕሬዘንስ ብላችሁ ስትሉ እናንተ ኢን ዊዝን አንደር ብላችሁ ስትሉት ያለውን ነገር በደንብ ለሚያስረዳ ሰው which is beautiful በራሱ የኛም ደግሞ ስናነሳ በቃ ሪሜምበራንስ ነው ምናምን ብለው የሚያነሱ ሰዎች አሉ። በቃ ሪሜምበራንስ ነው እንደዛ ብቻ አይደለም። ያ ሪሜምበራንስ ብቻ ሳይሆን በዛ ውስጥ ሪል የሆነ የእግዚአብሔር ፕሬዘንስ የመንፈስ ቅዱስ ፕሬዘንስ አለበት። ይሰራል። ሰዎች ሲፈወሱ አይተናልኛል። ይገታላት ወስደው ሲጽናኑ አይተናል። የወደቁ ሰዎች በቃ ላይፋቸው የተሰበረ ሰዎች ሲበረቱ አይተናል። ዝም ብለን አይደለም እንወስደው
በጥንቃቄ ወርሺፕ እያደረግን የምንወስደው ነገር ነው። እግዚአብሔርን እያመሰገንን የተሰራውን ስራ እሱ ብቻ አይደለም። ከዛ በኋላ ወተን ኢቫንጀሊዝም እንሰራለን። ኢየሱስ ክርስቶስ ለአንተ ሞቷል ተነስቷል እያለን ወንጌል እንሰብካለን። ልክ መጽሐፍ ቅዱስ እንደሚያዘን ማለት ነው። እኔ ሳክራመንት ላይ ብዙ ጊዜ ዲስከስ ማድረግ አርጊው ማድረግ ብዙ አይመቸኝም። ኤኒዌይስ ዳኒ ጥያቄ ተመልሶልሃል? ለጥያቄ አለ? አይ ሳሚ አንዴ አሁን ትንሽ የተለያየ ነገር እየሰማሁ ስለሆነ ነው። እሺ የጥምቀቱና ቆየው ቅድም ዴቭ ካወራው አይ ቲንክ ትላንት ተቆርጦ የወጣ ቪዲዮ አየሁታልና በሎርድ ሰፈር የጌታ ራት ለኃጢአት ይቅርታ ለዘላለም ህይወት ነው የምንወስደው ብሏል። ይሄ የግሉ አቋም ነው ወይስ በሉትራን ዘንድ የሚታመን ዶክትሪን ነው? በጣም የተለያየ ነገር እየሰማሁ ስለሆነ ሰማው አንዱን ለመያዝ በጣም እየከበደኝ ነው። ምናልባት ኤርሚን መመለስ ከቻለ ከተቆረጠው ቪዲዮ ላይ ያገኘሁት ነው። የጌታ ራት በእውነት የዘላለም ህይወት ለማግኘት ተብሎ ይወሰዳል? የኃጢአት ይቅርታ አሁን ሚንስ ኦፍ ግሬስ ስትለኝ ሰምቻለሁ ሳሚ። ያ ሚንስ ኦፍ ግሬስ የሚባለው ሐሳብ የጌታ ራት ለመታሰቢያ ያድርጉት ብሏል ጌታ። ለመታሰቢያ ስናደርገው ስፒሪቹዋሊ ክራይስት ይገኛል በጉባኤ ውስጥ። አሁን የሳክራመንቱ መኖር በተለየ መልኩ ስጋው ላይ ወይም ህብስቱ ላይ ክርስቶስ ልክ ካቶሊካውያን እንደሚሉት ተቀይሮ ስጋ ይሆናል ምናምን የሚለው ነገር ባንቀበለውም ስፒሪቹዋሊ ግን አማኞች በተሰበሰቡበት ቦታ ይሄን ቅዱስ ጉባኤ በሚያደርጉበት ስፍራ መንፈስ ቅዱስ ራሱ ክርስቶስ ይገኛል በመንፈስ የሚል እምነት አለ። ግን ስጋውን በመውሰድ as a cause ማለት ነው። ስጋውን በመውሰድ as a cause for eternal salvation ለዘላለም ህይወት ይወሰዳል፣ የኃጢአት ይቅርታን ለማግኘት ይወሰዳል የሚል ነገር ክሌም ሲያደርግ ነበር ዴቭ። ይሄ የራሱ የግሉ አቋም ነው ወይስ በሉትራን ዘንድ የሚታመን ትምህርት ነው? ይሄ የሚታመን ትምህርት ነው ዳኒ፣ በሉትራን ዘንድ የሚታመን ትምህርት ነው። ያው as a part of sanctification የጌታ ራትን ስንወስድ ህይወትን እንካፈላለን ብለን እናምናለን። ህይወትን እንካፈላለን ስንል ግን ሌላ አዲስ ህይወትን አይደለም ያገኘነው። ያንን ህይወት ድነት የአንድ ጊዜ ጉዳይ ብቻ እንደሆነ ስለማናምን ኮንቲኒየስም ነው ብለን ስለምናምን ኢንድም አለው ብለን ስናምን ያው ድነናል እየዳንን ነው እንድናለን የሚለውን ኮንሰፕት ስለምንቀበለው ሶ ከዛ አንፃር as a part of sanctification ኤግዛክትሊ የምንቀበለው ሐሳብ ነው ለፈልጌ ነው የዘላለምን ህይወት መካፈልን ማለት ነው። የዘላለም ህይወት እንካፈልበታለን። አዎ እንካፈልበታለን። ክርስቶስም ደግሞ ፊዚካሊ አሁን ሉትራውያን ፊዚካሊ ቀደም ሳሚ ሲናገር እንደነበረው ኢን ዊዝ ኤንድ አንደር ብለን ስንገልጸው የክርስቶስ ስጋ ማለት የክርስቶስ ፊዚካሊ ፕሬዘንት ያደርጋል። የምንወስደው ህብስት ብቻ አይደለም የጌታ ስጋ ነው። የምንወስደው ጽዋ ብቻ አይደለም የጌታ ደም ነው ብለን ስለምናምን ያ ደግሞ ህይወትን ይሰጣል ብለን እናምናለን። ያው ዮሐንስ 6 ሐሳብ አጨቃጫቂ ቢሆንም ለዚህ እንደ ዋነኛ ጥቅስ ይተከሳል። ሶ ኤኒዌይ ምን ለፈልጌ ነው ግን የዘላለም ህይወት ይሰጣል የሚለውን ሐሳብ ለኃጢአት ስርየት ነው የሚለውን ኦፍ ኮርስ ምክንያቱም እየታከመን የምንሄድ ሰዎች ነን ብለን ስለምናምን እየታከመ እንደሚሄድ ሰው ደግሞ ሁሉ ጊዜ እየተቀደስን ሆሊ የሆን እንሄዳለን። one of the means is የጌታ ራት ብለን እናምናለን። ሶ ከዛ አንፃር አዎ የዘላለም ህይወት ይሰጣል ብለን እናምናለን። ኤርሚ እዚህ ጋር ግን እንድትሄድበት ማለት በደንብ እንድታስረዳው ለዳኒ ስፔሻሊ forgiveness of sin ስትሉ ሉትራኖች እያሉ ያሉት ዳኒ ሪሳክሪፋይስ እያሉ አይደለም። ኮሚኒየን ነው ሪሳክሪፋይስ ያለ ወይም ደግሞ forgiveness ሪፒት ያደረገ ነው ብለው አይደለም የሚያምኑት። ሶ ነገር ግን ደሴም የሆነ forgiveness ኦኬ ዕብራውያን ምዕራፍ 10 ላይ ያለው በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ያን የሰጠን ያ forgiveness ይሰራል ነው like somebody እኛ እንደዚህ ወደ እናምን ይላል። ለምሳሌ በብዙ ሳክራመንቶቻችን ላይ እንደ ወንጌል አማኝ እናደርጋለን አይደለ? ሶ ልክ እንደዛ ነው። እነሱም የሆሊ ኮሚኒየንን በዚህ ደረጃ ለኃጢአት ስርየት ብለው ሲሉ
እንደ አዲስ አይደለም ወይም ደግሞ ይሄ ሪሳክሪፋይስ እያደረጉ ሳይሆን ግን ኦልሬዲ በቃ ኮሚኒየኑ ዴሊቨር አደረገ ዘሴም የሆነ ፎርጊቭነስን ዴሊቨር ያደርጋሉ አርሌር ምን እንደዛ ይመስለኛል ኤግዛክትሊ በትክክል ነገር ያ ግን ትንሽ እንት መስመሩ አሁን በጣም ነው መስመሩ እየጠፋብኝ ነው ይቅርታን ይሰጣል ኦፍ ኮርስ ያለ አሁን እኔ በወንጌል በሌሎች ኢቫንጀሊካል ስር ያለው ነገር የኃጢአት ይቅርታን ይሰጣል እሺ በሳክራመንት በሚስጥራት በኩል ብቻ ነው የኃጢአት ይቅርታ የሚገኘው የሚል እምነት እንደሌላቸው አምናለሁ አይ አንደርስታንድ ዛት ግን አሁን የዘላለም ሕይወት ይሰጣል አይ አምናለሁ ግን አሁን የዘላለም ሕይወት ይሰጣል ሲባል የዘላለም ሕይወት እናገኝበታለን ሲባል ምን ማለት ነው ግራ ገብቶኛል ዋንስ ነው የዘላለም ሕይወት የሚገኘው ከዛው as a causative ልክ የዘላለም ሕይወት ምናገኘው ስጋና ደሙ በመውሰድ ነው ኮንቲኒየስሊ ምናገኘው ጉዳይ ነው ሲባል አምሶ ማን ኮንፊውዚንግ ነው ለኔ ግልጽ አይደለም ስቲል የዘላለም ሕይወት የጌታ ራት በወሰድኩ ጊዜ ሁሉ የዘላለም ሕይወት አገኛለሁ አሁን የዘላለም ሕይወት ይሰጣል ስንል በእምነት እናገኛለን ስንልኛ ክርስቶስ ለሰው ልጆች ባደረገው የኃጢአት መስዋዕትነት ሰው ያን ሲያምን ሲቀበል የዘላለም ሕይወት ይቀበላል for once and for all ማለት ነው ከዛው አለ የሚቀበለው ነገር አይኖርም አሁን means of grace ነው ተብሎ ያ means of grace የተባለው substance የዘላለም ሕይወት ነው ሲባል ግልጽ አይደል በጣም ቬግ ነው ማለት ምን ማለት ነው የዘላለም ሕይወት በጌታ ራት በኩል ይገኛል የሚለውን ትምህርት ወይ መብራራት አለ ወይ እኔ አልገባኝም ማለት ነው እሱ ነው ክሊር እንዲሆን የፈለኩት ምክንያቱም ዋንስ ነው በእምነት የተቀበልነው አንድ ሕይወት ነው ያለው ያ የዘላለም ሕይወት ነው ከዛ ስራዎቹ ግን ሚኒንግ አላቸው አሁን የጌታ ራትን በተመለከተ ወንጌላት ላይ መልእክታትም ላይ በግልጽ ፐርፐዙም የተቀመጠበት ቦታ አለ አሁን ትራንስብስታንሺዬሽን ስፒሪቹዋሊ ክርስቶስ ይገኛ ምናምን ኦቨር ዴቨሎፕ የተደረጉ ስቲል ቢብሊካል ናቸው ትምህርቶቹ ግን ግልጽ የሆኑ ኢንስትራክሽኖች አሉ የጌታ ራት ከምን አንፃር አስፈላጊ ነው የሚለው አሁን ቅድም ኤርሚያነሳው ሐሳብ ምዕራፍ 6ን እኔ ለኮንትሮቨርሲ ራሱ የሚቀርብ አይደል በዛው ነው ክርስቶስ መልሶታል ስለምን እያወራ እንደሆነ ማለት ነው አሁን የጌታን ራት ስፔሲፋይ አድርገን ግን የተጠቀሰበት ቦታ ላይ አስፈላጊነቱ ተነግሯል ብዬ አስባለሁ ከዛን ግን የዘላለም ሕይወት ይገኛል የሚለው ትምህርት ትንሽ ትዊስት ዲዮኔ ይመስለኛል ኦር ደግሞ አስረዱኝ በዛ መልኩ እንጂ የዘላለም ሕይወት የጌታ ራት በተወሰደ ጊዜ ሁሉ ምናገኘው አይነት ነገር ነው ተብሎ የሚታሰብ ከሆነ is kind of confusing በጣም አላቅ ማለት ግራ የሚገባ አይነት ነገር ይመስለኛል እሺ አይ ቲንክ በደንብ ካዳመጥከኝ ቅድም ደጋግሜ ስናገር የነበረው ነገር ድነት የድነት ኮንሰፕት ያለን የድነት ኮንሰፕት ይመስለኛል ይሄን ነገር አንደርስታንድ ለማድረግ ሊረዳን የሚችለው አሁን የኛ የድነት ኮንሰፕት ድነት ዋንስ የሚፈጸም ነው አንዴ በኃላፊ ጊዜ ብቻ የሚፈጸም ወይ የተፈጸመ ብቻ ነው ብለን አናምንም እሱን መረዳት ያስፈልጋል በዛ ውስጥ አንዴ ደግሞ የተፈጸመ ካልሆነ ምን ይጠብቀናል ማለት ነው የሚፈጸም ደግሞ ድነት አለ ማለት ነው በሚፈጸም ድነት ደግሞ በምን መንገድ ይጸናል ብለን ስናወራ በተለያየ መንገድ ይጸናል one of the means እግዚአብሔር ጸጋውን የሚሰጥበት ያንን ህይወት የሚያስቀጥልበት የተቀበልነውን ህይወት የሚያስቀጥልበት ወይም የሚያጸናበት አንዱ means from the ከብዙዎቹ ሚንሶች አንዱ ሚንስ የጌታ ራት ነው ሆሊ ኮሚኒየን ነው ያ ማለት አዲስ ህይወትን እንቀበላለን አላለም አዲስ የዘላለም ህይወት እንቀበላለን አይደለም ኮንሰፕቱ የተቀበለውን የዘላለም ህይወት ያንን ነው የዘላለም ህይወት እንቀበላለን በእነዚህ ሚስጥራት ያ ምን እንደምንደው መታሰበው እንደ መጽናት it's ፐርሰርቭ ማድረግ ነው እንደዛ መታየት አለበት ማስበው ከዛ ለምክንያቱም ongoing የሚሆንበት እንዳልኩ የማይታመም አይደለም ማንነታችን አሁን በጌታ ተቀድሰናል ግን አሁንም ስቲል ኃጢአት የሚሰራ ማንነት አለን ስቲል ደካማ ስጋ አለን ደካማ ማንነት አለን እሱ መረሳት የለበት እሱ ደግሞ ማንነታችን እየታከመ የሚሄድ ኮንቲኒየስሊ የጌታ ቀን እስከምንደርስ ወይም ደግሞ እስከ ምጽአት ቀን ድረስ እየታከመን የምንሄድበት መንገዳችን ነው ያ በተለያየ ሚንስ ይሆናል ኦፍ ኮርስ
ከወንድሞች ከእህቶች ጋር ባለን ህብረት ባለን የጽድቅ ህይወት ከኛ ሳይሆን መንፈስ ቅዱስ በእኛ ከሚያደርገው ማለት ነው የጽድቅ ህይወት ኤቭሪቲንግ ከእግዚአብሔር ጸጋ ወደኛ የሚደረግ ወይም ደግሞ በእኛ እግዚአብሔር አልፎ የሚሰራው እንጂ እኛ በራሳችን አቅም የምንሰራው ጉዳይ ሆኖ አይደለም። ግን ያ ማለት አስፈላጊነት የለውም ማለት አይደለም ነው። የዘላለም ህይወት ሰው ምን አለው ማለት ነው። በዘላለም ህይወት ውስጥ የራሱ የሆነ ድርሻ አለው ማለት ነው። ለድነታችን የራሱ የሆነ ድርሻ አለው የጌታ እራት። ምክንያቱም ምንድነው it's a means ጸጋ የሚተላለፍበት መንገድ ነው። ያ ጸጋ ደግሞ የሚያጸናነው ነው። ዮሐንስ 6 ሐሳብ አይ ቲንክ በጣም አከራካሪ ነው። አባቶች በተለያየ መንገድ የተለያየ ነገር ስለሚሉበት ማለት ነው። በሁለቱም ሳይድ ያለ አንደርስታንዲንግ ስላለ ያን ነው ማለት። ቴንክ ዩ። አንድ ሌላ ደግሞ ማሰብ ያለበት እንግዲህ ሉትራን ስናስባቸው ሉትራኖች ባይ ግሬስ አሎን ብለው የሚያምኑት ፌዝ አሎን ብለው ያምናሉ፣ ክራይስት አሎን ብለው ያምናሉ። እና ዮሐንስ 3:16 ላይ ያለውን ሐሳብ ሊትራሊ የሚቀበሉት አስዋይኛም በአምስቱ ሶላዎች ምናምን ነው። ሶ ግን ይሄንን ሆሊ ኮሚኒየን እና ባፕቲዝምን ከፎርጊቭነስ እና ከኢተርናል ላይፍ ጋር ስፔሻሊ አሁን አልከው ምንድነው ሆሊ ኮሚኒየንን ከኢተርናል ላይፍ ጋር የሚያደርጉት ሶ ፎርጊቭነስ ኦፍ ሲን አለ። ከዛ ፎርጊቭነስ ኦፍ ሲን ሳልቬሽን ያመጣል። ሳልቬሽን ደግሞ ኢተርናል ላይፍ ነው አይደል? እንትኑ ፎርሙላው እንደዛ ነው። ሶ ፎርጊቭነስ ኦፍ ሲን የኃጢአትና ጊልትን ሪሙቭ ያደርጋል። ጀስቲፊኬሽን ደግሞ በአብ ፊት ራይቸስ ሆኖ ዲክሌር መደረግ ነው። ኢተርናል ላይፍ ደግሞ ፋይናል ሪዛልት ኦፍ ራይቸስነስ ነው ብለው የሚያምኑትና ሶ ይሄ ደግሞ በዚህ በስሞል ካቴኪዝም ላይ በደንብ አስቀምጠውታል። ሶ ባፕቲዝም ለሆሊ ኮሚኒየን አርደቅ ጥያቄ የነበረው ሆሊ ኮሚኒየን ለአዲስ ህይወት ለዘላለም ህይወት ብሎ ሲሉ ቅድም አሁን ልክ አሁን ነው ኤርሚ እንደነገረ ኖሪሽ ለማድረግ እና ይሄ ፌዛቸውን ስትሬንግዝ ለማድረግ ነው የዘላለምን ህይወት እንጂ ልክ እሱ ሲወሰድ እንደ አዲስ የዘላለምን ህይወትን የሚያገኙበት ተደርጎ ሊታሰብ አይገባም። እና ግን በቃ ኖሪሽ ነው የሚያደርገው፣ እምነታቸውንም ስትሬንግዝ ያደርጋል። እንደዚህ አድርገን መውሰድ ያለብን እሱ። ምክንያቱም ሜን ትምህርታቸውን ቅድም እንዳልኩ ፌዝ አሎን ነው፣ ሶላ ግራሻ ነው፣ በግሬስ ጸጋ ብቻ ብለው የሚያምኑ ናቸው፣ በክርስቶስ ኢየሱስ ብቻ የሚያምኑ ናቸው፣ በእምነት ብቻ ብለው የሚያምኑ ሰዎች ናቸው። ሶ ሊደባለቅ አይገባውም። በእንደዚህ አይነት መንገድ አብረን ብናየው አሪፍ ነው። ዶንት ዳኒ አይ አንደርስታንድ ላይ እኔ ሞር ለመረዳት ስለምፈልግ ነው። ጥርት ያለ አቋም ለማወቅ ነው በዚህ ጉዳይ ላይ አሁን የሰጣችሁኝ አናሊሲስ ትንታኔ ላይ በኦርቶዶክሳውያን ዘንድ ነው የጥንታውያን ቤተክርስቲያናት ከሚታመነው በሉትራን ዘንድ የተለየ በሳክራመንት ጉዳይ ነው የምለው የተለየ ነገር አለ ወይ ነው። አሁን እኔ ዲፈረንሱ እየታየኝ ስላይደለ ነው ይቅርታ አድርጉልኝና ምንድነው ዲፈረንሱ? በተለይ ጥምቀትና የጌታ እራት ላይ በተመለከተ በተለይ ከኦርቶዶክሳውያን ጋር ምናልባት ትራንስሰብስታንሺዬሽን ከካቶሊካውያን ጋር የተወሰነ ልዩነት እንደሚፈጠር አውቃለሁ። ግን ልዩነቱን መለየት እኔ ከብዶኛል በሚስጥራት ጉዳይ ላይ ማለት በተለይ ጥምቀትና የጌታ እራት ላይ እሱን ኤርሚ ልትነግረኝ ትችላለህ? ምናልባት ያ በሚስጥራት ጉዳይ አክቹአሊ ከታሪካውያን ቤተክርስቲያኖች ጋር ብዙ ልዩነት አለ ብዬ አላምንም። የተወሰነ አንደርስታንዲንግ ልዩነቶች ይኖራሉ። አሁን ለምሳሌ እነሱ ድነናል እየዳንን ነው እንድናለን ሲሉ እሱን ዲፋይን የሚያደርጉበት መንገድና እኛ ዲፋይን የምናደርግበት መንገድ ሊለያይ ይችላል። የተወሰኑ ልዩነቶች ይኖሩታል። ለምሳሌ እኛ ድነትን ተቀብለናል ብለን ስናምን ወይም ድነናል ብለን ስናምን ከዛ በኋላ ደግሞ እንድናለን ብለን ስናምን ያ የተቀበልነው ድነት ከማጽናት ጋር ወይም ደግሞ ከመጽናት ጋር በተያያዘ መንፈስ ቅዱስ በእኛ አልፎ ከሚሰራው ስራ ጋር ነው የምናያይዘው እንጂ ለምሳሌ እኛ በራሳችን ስራ እንጸናለን ብለን አናምንም። መንፈስ ቅዱስ ያጸናናል ብለን እናምናለን። ያ የመንፈስ ቅዱስ ጸጋ ስራ ነው ብለን ነው የምናምነው።
ስራ ምንም ባዶ ቦታ የለውም ምናምን የሚል አንደርስታንዲንግ ሳይሆን ግን የምንሰራውን ስራም አሁን ይሄ ስራ ተብሎ የሚገለጹት ነገሮችንም በሙሉ መንፈስ ቅዱስ በእኛ አልፎ የሚሰራው ነው ብለን ምናምን እሱ እንደዚህ ያሉ ጥቃቅን አንደርስታንዲንጎች ላይ ልዩነት ይኖራል። በዋናነት ግን በሳክራመንት ጉዳይ ምናምን ብዙ ልዩነት አለ ብዬ አላምንም። ዲፋይን ስናደርግ ሞድ ኦፍ ፕሬዘንስ ላይ ለምሳሌ ሳክራመንት ላይ ብትመጣ ኦርቶዶክሳውያንም ካቶሊካውያንም ይለወጣል ብለው ያምናሉ። at the same time ግን ደግሞ ካቶሊካውያኑ ያብራሩታል ትራንስብስታንሺዬሽንን ያብራሩታል። ኦርቶዶክሳውያን ደግሞ ከፕላቶኒዝም እንትን አንፃር ምንድነው ፊሎሶፊ አንፃር ነው አብዛኛው አይ ቲንክ የሚብራራው በካቶሊካውያን አንፃር። when it comes to ኦርቶዶክሳውያን ደግሞ ሚስጥር ነው this is mystical በቃ የሚብራራ ጉዳይ አይደለም ግን ቼንጅ አለው ብሎ ያምናሉ። ሶ እንዲህ ያሉ አንደርስታንዲንግ ወይ ደግሞ ሪል ፕሬዘንስን ራሱ ስንገልጽ ሞድ ኦፍ ፕሬዘንሱም የተለያየ አንደርስታንዲንግ አለ የተለያየ ዴፊኒሽን አለ በመሃላችን ማለት ነው። እኛ ጋር ስትመጣ ደግሞ ያው ቀደም እንደሆነ ነው። ሶ የተወሰኑ ልዩነቶች ሊኖሩ ይችላሉ ግን በዋናነት በአመለካከት ደረጃ ልዩነት አለ ካልከኝ አይ ልዩነት የለም። አይ ቲንክ ሞር ኦፍ የሚያስማማን ጉዳዮች መካከል አንዱ ይሄ ነው። ለምሳሌ ጥምቀትን ብንወስድ ከኦርቶዶክስ አብያተ ክርስቲያናት ኦር ከካቶሊክ አብያተ ክርስቲያናት ቢመጡ ተጠምቀው የመጡ ሰዎችን አናጥምቅም አይደል? ያው እንትኖች ሉትራውያን አያጠምቁ ምክንያቱም ሳክራመንታቸውን ስለምንቀበል ነው ስለምናምን። ሶ እንደዚህ ያሉ ነገሮች ላይ ብዙ ልዩነት አለን ብያለሁ። ያው ሌሎች ልዩነቶች እንዳሉ ቢሳይድ ማለት ነው። እንደዛ ነው የምንረዳው ዳኒ። ቴንክ ዩ ቬሪ ሚ። ስለዚህ ያው እኔ ሞር ልዩነቱ ይስፋ ለማለት አይደለም ግን አሁን መሰረታዊ የሚባሉ በትምህርተ ሥላሴ ላይ በክሪስቶሎጂ ላይ ክርስቶስ ትምህርት ላይ ጥምቀት ላይ ቅዱስ ቁርባን እንደገና ደግሞ ትንሳኤ ሙታን ላይ almost አምስቱንም በተመለከተ የሉትራውያን ቪው ዶክትሪናቸው ትምህርታቸው አሁን ከነገርከኝ አንፃር እዚህ ላይ ትንሽ ብዥታ የነበረኝ ከኦርቶዶክሳውያን ጋር ሞር ቀረቤታ ያለው ይመስለኛል በትምህርት ደረጃ ካየ ነው። ኢቫንጀሊካልስ ላይ ኦፍ ኮርስ ቅድም ያነሳናቸው ሶላዎች ላይ አቋም ቢኖረንም ተመሳሳይ ግን አሁን በጣም ሴንትራል ነው ለሊተርጂ አይደል? የአምልኮ ስርዓት ውስጥ አሁን የጌታ እራት ሃይስት ፎርም ኦፍ ወርሺፕ ነው በቤተ ክርስቲያን ውስጥና ያን በሚመለከት ጉዳይ ላይ ለምሳሌ ትላንትና አይሮ ነው ዴቭ የሰጠው ሐሳብ የግሉ ሐሳብ ነው ሲባል ሰምቻለሁ። እኔ እንጃ እንግዲህ በኋላ ሊያብራራው ይችላል ኤፍሬም ቤት ሲመጣ ግን ካወራን ግን አው ኮሚኒየንን በተመለከተ ኮርፖራል ወርሺፕ ላይ ነው በጉባኤማ አረሜ ለለፍ የግሉ ሐሳብ ነው ችግር የለም የኔም ኦፒኒየን ስለሆነ ነው። እሺ አይ ላይክ የግሉ ሐሳብ የተባለችው ነገር ብቻ እሷን ነጥለን ማውራት ስላለብን የግሉ ሐሳብ የተባለው ሌላ ሰው ሲያወራ ይሰማው ነው እኔ አይደለም ከፔንቴኮስታል ይልቅ እቺኛዋ ኮንሰፕት ነች። የግሉ ሐሳብ ከፔንቴኮስታል ይልቅ ለኔ የሚቀርቡኝ በሳክራመንት ጉዳይ ኦርቶዶክሳውያንና ካቶሊካውያን ናቸውና እነሱ ጋር በውስጥ ይቀለኛል ያለው ነው የግል ሐሳብ። ከዛ ውጭ ያለው የግል ሐሳብ አይደለም ልፈልግ በዛ እንድትቀጥል ነው ዳኒ። ሶሪ ያ ሶ እንግዲህ በዚህ ኤሪያ ላይ ሞር ተመሳሳይነት ስላየውበት ነው ከኦርቶዶክስ የድነት አስተምሯቸው ጋር ምናልባት መጨረሻ ላይ ስራን ይጨምራሉ። አይ ቲንክ እሱን የሚጨምሩበት መንገድ ከሉትራውያን ጋር የተወሰነ ዲፈረንስ ያለው ይመስለኛል። ኦቨርኦል አሁን የኔ ምልከታ ነው እንግዲህ እኔ ኦብዘርቭ ሳደርገው ሞር ተቀራራቢነት ያለው ይመስላል በዛ ኤሪያ ላይ ተቀራራቢነት ያለው ይመስለኛልና ግን የጌታ እራትን በተመለከተ እና ጥምቀትን በተመለከተ ፎር ሚ እኔ ዲፋይን አድርገው ብትለኝ ፖላር ኦፖዚት ነው ከወንጌላውያን ጋር ያለው እንትን እና የሚቀራረብና ኢሴንሻል አይደለም ብሎ ዊዝ ፉል ኮንፊደንስ ለመናገር ይከብደኛል።
አይ ነው ሳሚ ያስረዳበት መንገድ አለ ዳኒ በጣም ይከብደኛል ኢሴንሻል ለምሳሌ አሁን እኛ ከኦርቶዶክስ ቤተክርስቲያን ጋር ኢሴንሻል የምንላቸው ዶክትሪኖች አሉን ወይስ የሉን ነው አሉን በደንብ አሉ እኔ የሉን እምላለሁ ለምን በላይ ከኦርቶዶክስ ጋር በጥምቀት ጉዳይ ላይ ምንም ዲፈረንስ እንዳልኩ ነው በቅዱስ ቁርባን ጉዳይ ላይ እንደው በወርሺፕ ጉዳይ ካልሆነ በስተቀር ግን በነገር ድነት ላይ ትልቁ ችግራችን እኛ መጽሐፍ ቅዱስን ስለማይቀበሉ ነው እነሱ ሶላ ስክሪፕቸር ስለማይሉ መጽሐፍ ቅዱስ ላይ የሚጨምሩት ነገር አለ ነገር ድነት ላይ ብዙ አለ የማርያም ምልጃ አለ ሜሪዮሎጂ አለ በጣም ብዙ የቅዱሳን ምልጃ አለ የመላእክት ምልጃ አለ ምናምን ነገር ድነት ሙሉ በሙሉ የሚያበላሽ ኦኬ ሚስጥረ ስላሴ ላይ ስትገባ ስላሴ አብ ወልድ መንፈስ ቅዱስ በዚህም በዛም ባለ ትምህርት ግን በጣም ብዙ የሚጨምሩበት ነገር አለ ለምሳሌ ምን ነው የሚባለው ይሄ የእንትንን ነው ክሪዱን አንዱን ክሪድ አይቀበሉ ማለት እነሱ የማይቀበሉት ክሪድ ላይ እዛ ክሪድ ላይ ሄዶ መሰለኝ ያ ካልኬዶን ክሪድ ላይ አይቀበሉም እና ካልኬዶን ክሪድ ላይ የነበረው አምልኮ እንትን እሱ ነበረ ማርያም ያምላክ እናት የሚለውን ለምሳሌ በሱ ጉዳይ ላይ አሁን ያምላክ እናት የሚለውን ነገር የሚቀበሉበት እነሱ የሚቀበሉበት ነገር ታውቋል ብዙ ነገሮች የሄደ ትምህርቶች ስትመለከት ሄዶ ሌላ አራተኛ ስላሴን የሚያስቀምጥ ነገር ሶስት ስላሴን የሚል ነገር አለ በነገረ ፍጻሜ ላይ ብዙ ዲፈረንስ አለ ታውቃለህ ነገረ ፍጻሜ ላይ እነሱ ራእይ ላይ ያለውን ትምህርት ዳንኤል መጽሐፍ ላይ ያለውን ትምህርት ኤዜኪኤል ላይ እነዚህ ትምህርቶች ሲምቦል ናቸው ብሎ የሚያምኑ ሰዎች ናቸው የአንድ ሺህ ዓመት ምናምን ሲምቦል ናቸው ብሎ የሚያምኗቸው ብዙ ነገሮች አሉና ብዙ መሰረታዊ በሚባሉ ትምህርቶች ላይ የተጨመሩ የተደበሩ ትምህርቶች አሉ እነሱ ናቸው እኛ ብዙ አግሬሲቭ ማስማማሉ ሳሚ አግሬሲቭ በሱስ ማማሉ አይ ነው የኔ ፖይንት አሁን ሁለቱ ሐሳብ ላይ ያወራን ስለሆነ እንጂ ከዛ ውጭ ያሉ በጣም በአምልኳቸው ሴንትራል የሚያደርጓቸው ጉዳዮች ላይ በጣም ኦፖዚት እንደሆነ እናውቃለሁ ግን አሁን ያነሳናቸው ሁለቱ ሐሳቦች ላይ በሚስጥራት ላይ ያወራን ስለሆነ ትንሽ ለማጣበብ ያለው እንጂ ከዛ ውጭ ባሉ ጉዳዮች ሳክራመንት ለምሳሌ አሁን በወንጌል አማኞች በእኛም ጋር ስትመጣ ሳክራመንት as a means of grace ነው አይደል ሰው ከዳነ በኋላ የሚያደርገው ነገር ነው ክርስቶስ ኢየሱስን ካወቀ በኋላ የእግዚአብሔር ልጅ ከሆነ በኋላ ፋሚሊ የእግዚአብሔር ቤተሰብ ከሆነ በኋላ የሚያደርጋቸው ነገሮች ናቸው